ነብዩላህ ሙሳ ዶክተር እነ ፍርዓውን ያስተቃያቸው ነብዩ አንድ ያልተቀየና ያልተፈተነ ነብይ አለ። ቲክቶክ ብቻ ከሆነ ሁሉም ነብያቶች ቲክቶክ ብቻ ከሆነ እንትኑን ታይትሉን ቀይረው ሁሉም ነብያቶች ዶክተር አራሰማኝ እየሰማው ነው። ሌሎቹ አበዱና መሐመድ የሚያብድበት ምክንያት የለም። ሌሎቹ አበዱና እሱ የሚያብድበት ምክንያት የለም። ሁሉ ተፈተኑና እሱ የሚፈተንበት ምክንያት የለም። የኔ ጥያቄ በድግምት ተጽዕኖ ስር ሆኖ ሰይጣን እንደዛ ሲጫወትበት ያላደረገውን ወሲብ ያደረገ እየመሰለው ልብሱ ላይ ይረጭ ከሆነ ከእግዚአብሔር የተቀበለ መስሎት ከአጋንንት አለመቀበሉን በምንድን ነው የምታረጋግጠው ነው የኔ ጥያቄ እንጂ ስለ ነቢያቶቹ መፈተን ስለ ሌሎቹ መጨነቅ አይደለም የኔ ጥያቄ። ከመጽሐፍ ቅዱስ ላይ አልቻልኩም ካልክ አልቻልኩም ጠይቄ መጣለውም ከሆነ ጠይቄ መጣለው ነው እንጂ ነብዩ መሐመድን ነብይ ሆኑ ዘንድ የላካቸው ማን ነው ሲባል አላህ ነው አልከን። አላህ ስለመላካቸው ምንድነው መረጃ ሲባል ቁርአን ራሱ አልከኝ። ይሄንን አላህ ራሱ ይለማመደው ዘንድ ይላል ሐዲሱ ለ5 ዓመት በተመስጦ ይሆን ዘንድ በተደጋጋሚ ወደ ሂራ ዋሻ ይሄድ ነበር። ከዕለታት አንድ ቀን ማንነቱ ያልታወቀ ነገር መጥቶ አፈነው፣ አስጨነቀው፣ አረፋ አስደፈቀው፣ አንብባለው። ከዛን ከመሬት ጋር 3 ጊዜ አላትሞት ብሎ ካስነበበው በኋላ እየፈራ እየተርበተበተ ወደ ቤቱ ሮጠ ይላል ሐዲሱ። ያ ዳጊ ሰላም ብያለሁ። አይ ቲንክ ስራ ላይ ከሆነ ስራ ላይ ካልሆነ ሰላም ይላል። ዝም ካለ ግን ስራ ላይ ሆኖ ነው ማለት ነው። በሚችል ሰዓት ይላል። ተባረኩ። እሺ ቀጥሎ እሺ መስማችሁ ሼር በደንብ ይደረግ ወገኖች ፕሊዝ። ሰላም ብያለሁ። እንዴት ነህ ዳጊ? እንኳን ስላገኘው በጣም ደስ ብሎኛል። በጣም ወዳለሁ፣ አከብራለሁ። እሺ እኔ ጌታ ሰላም ብያለሁ። በጣም ተባረክልኝ። እኔም በጣም ደስ ብሎኛል። እሺ ወገኖች ተባረኩ። ዶክተር እንቀበለው። እሺ ዶክተር አህመድ እንዴት ነህ? አቤት። እንዴት ናችሁ? ሰላም ናችሁ? ደህና ነኝ። እሺ ቴንክ ዩ አመሰግናለሁ። ምናልባት የምጠይቁት ጥያቄ ካለ ያው በዛ ጊዜ ስለገባሁ ከየት ቤት አመት ሙስሊም ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ነብዩ መሐመድን ማን የላከው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ሌሎች ነቢያቶች ሁሉ ለዓለማት እዝነት ይሆን ዘንድ ከፈጣሪያችን አምላክ ነው የተላኩት። ከሱ በፊት በሺ የሚቆጠሩ ነቢያቶች ተልከዋል። የመጨረሻው ነብይ ይሆን ዘንድ ከፈጣሪያችን ማለት የትኛው ነው እናንተ ፈጣሪ? ዓለም ላይ ያለው ፈጣሪ አንድ ነው። አንድ አምላክ ነው ያለው። ምናልባት በተለያየ ቋንቋ የተለያየ ስም ሊሆን ይችላል። የቃላት ለምሳሌ ሙሳ እንደሚባለው ያህዌን ነው የምትለው፣ እኛ አላህ ነው የምንለው። በአረብኛ ቋንቋ አላህ ነው የምንለው። ክርስቲያኖች በግዕዝ ቋንቋ እግዚአብሔር እንደምትሉት እኛ ደግሞ በአረብኛ ቋንቋ አላህ ነው የምንለው ፈጣሪያችን ማለት ነው። ስለዚህ የሙሴን እያልከን ያለው አይደለም። አይ በቋንቋዎች ልዩነት ሲኖር የሙሴ አምላክ ነው እያልከኝ ነው ወይ ያለው? አይደለም አላልኩም። የሙሴ አምላክ ነው መሐመድ ሌላ? አዎ የሙሴም አምላክ የኢየሱስም አምላክ ከሱ በፊት የላከው ወዳጅ። አዎ እንደዛ ነው። የሙሴ አምላክ ነው የላከው እያልከን ያለው? አዎ የሙሴም የኢብራሂም የአደምም እሱን ብታስረግጠን። እሺ እሱን ብታስረግጠን። እሺ በጣም ጥሩ። በምን አወቅ እንደላከው? እሱ አምላክ እንደላከው በምን አወቅ? ያው ፈጣሪያችን ከነገረን መልእክቱን ባስተላለፈልን
ትእዛዛቶችን ባወረደልን ቁርአን አማካኝነት ማለት ነው ራሱ በጻፈው ማለት ነው ማን በጻፈው መሐመድ በጻፈው ቁርአን የአላህ ቃል ነው ንግግሩ ሁሉም ነገር ትእዛዙም መልእክቱም ሁሉም ከላይ የመጣ ነው ለኛ መልእክት ይሆን ዘንድ ለኛ መመሪያ ይሆን ዘንድ ለኛ ማስጠንቀቂያ ይሆን ዘንድ ነው ተጻፈውን ተጻፋል ተጻፈ የሚለው ሳይሆን መልእክቱ እኔ አልጠየቅኩም እሱ ነው ዳጂ እሺ ፕሊስ የተጠየቅከው ነው ቁርአን የሚባል ከሰማይ የወረደ መጽሐፍ አለ የለም በቃ ከሌለ ስለተጻፈ ነው የምናወራው ማለት ነው ወዳጂ ቃላቶቹ ናቸው የወረዱት ትእዛዛቶች የወረደ ቃል አለ መጽሐፉ ላይ ቃላቶቹ ወርደዋል ኦኬ ቃላቶቹን እየሰማ ነበር የጻፈው ንግግሮቹ ወርደዋል መጽሐፍ የሚችሉት ጽፈዋል ንግግሮቹ እየተሰሙ ነበር የተጻፉት ጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያነብላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ማንበብ ለሚችሉት መጽሐፍ ለሚችሉት ይነግሯቸዋል ከዛ ተጽፈው ይጻፋል ማለት ነው ስለዚህ መጽሐፉ ሲጻፍ ቁርአን ሲጻፍ መሐመድ ቃል በቃል እየነገራቸው ነው የጻፉት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል የነገራቸውን ይጽፋሉ ይነግሯቸዋል እነሱ ማንበብ የሚችሉት ደግሞ ይጽፋሉ ስለዚህ መሐመድ የሚጽፈው ማለት እንግዲህ መሐመድ እየተቀበለ እያጻፈ ነው እያልከን ያለው ቃላቶቹ አረፍተ ነገሩ የተጻፈው መጽሐፍ በሚችሉት ተጽፏል መሐመድ ቃሉን ዳይሬክትሊ እየተቀበለ ነው ወይ ያጻፈው ነው እያልኩኝ ያለው በአንድ ጊዜ አይደለም የተጻፈው ትእዛዛቶቹ በመጡ ቁጥር ነው የተጻፈው ማለት ነው እኔ በአንድ ጊዜ በሁለት ጊዜ አላልኩም መሐመድ እየተቀበለ ነው ወይ ዳይሬክት ያጻፈው ነው እያልኩኝ ያለው ዳይሬክት ኢንዳይሬክት የሚለው ለምን መጠቀም እንደፈለክ አልገባኝም እና ለዛ ነው ካልገባት አይደለም እንደገባው ሰው ለመመለስ ትሞክራለህ መሐመድ ሲጽፍ ቁርአኑ ዳይሬክት የሚለው መጠቀም እንደፈለክ አንተ ወዳጅ ሲመጣለት የመጣለትን ቃላት እየተቀበለ ከመላእኩ በዛው ሰዓት ነው ወይ ሲያጽፍ የነበረው በወረደበት ሰዓት ነበር ሲጻፍ የነበረው እዛው በዋሻ ውስጥ ሆነው የተቀበሉት አብረው ከመሐመድ ጋር ሰዎች ነበሩ ማለት ነው ይሄንን ሲጽፍ አይደል እንደዛ እያልከን ያለው በወረደበት ሰዓት ያጻፈ የነበረው በ22 ዓመት ነው የወረደው ዋሻ ውስጥ ብቻ አይደለም ቁርአን የወረደው በ22 ዓመት ውስጥ ነው አጠቃላይ ስለዚህ ሲወርድ ዋሻ ውስጥ በነበረበት ሰዓት ላይ በዛው ሰዓት ላይ የሚጽፉት አብረውት ነበሩ እያልከን ያለው ከመሐመድ ጋር ዋሻ ውስጥ ብቻ አይደለም የወረደው እያልኩ ነው እኔ አላልኩም ዋሻ ውስጥ ወርዷል ወይስ አልወረደለትም ተገልጦለታል ወይስ አልተገለጠለትም ዋሻ ውስጥም ይወረዱ አሉ ከዋሻ ውጭም ይወረዱ አሉ ብዙ እኮ ነው ቁርአን ችግር የለም እኔ ግድ የለም ሲወርድ ዳይሬክትሊ እየተቀበለ ነው ወይ ሲያጽፍ የነበረው በዋሻ ውስጥ እየተቀበለው ሲያጽፍ የነበረው ሰው ነበረው እንደዛ እያልከን ያለው መልአኩ የነገረውን መጽሐፍ ለሚችሉት ይነግራቸውና ይጻፋል ማለት ነው እዛው ነው የተጻፈው አይደለም አይደል የትም ሊሆን ይችላል እዛውም የተጻፈ አለ በቃ እሱን እንድትለኝ ነው ዋሻ ውስጥ የተጻፈ አለ እዛው የተቀበለ ለሌላ ሰው ለጻፊያን ሲያጽፍ ነበር እዛው ዋሻው ያከናለው ከዛም ውጭ የተጻፈ አለ ማለት ነው ያልተጠየቀውን አትመልስ ዋሻ ውስጥ ከመሐመድ ሌላ አብሮት ጅብሪል ሲገለጥለት መልአኩ ገብርኤል ሲገለጥለት እንግዲህ አብሮ ቃል በቃል የተቀበለውን እየነገረው ያጻፈው መጽሐፍ አለ ወይ ነው ያልኩት እዛም የተጻፈ አለ አልኩ ሁሉም ግን አይደለም እኔ አላልኩም ብራዘር ስለ ሁሉም ለምን እዛ ውስጥ ለመደበቅ እየሞከርክ እንዳለ አላውቅም የጠየቁት በጣም ሲል እሺ ካልሆነ በደንብ ስማኝ በዛ ሰዓት ላይ ገብርኤል ሲገለጥለት የተገለጠለት ጊዜ እንደምትለው በዛ ሰዓት ላይ እየወረደ የተቀበለው እና ያጻፈው ጽሑፍ አለ ወይ
የመለስኩልህ መልስ ለምን እንዳልገባ አላውቅም። ሁሉም መልእክቶች መልአኩ የነገረውን ከነገረው በኋላ ማንበብ ለሚጽፉት እየነገራቸው ነው የተጻፈው አልኩ። ለምን ግልጽ እንዳልሆነልህ እንዴት እንደሆነ አልገባኝም። ኦኬ እሺ፣ አሁን ስለ ሁሉም አይደለም የምናወራው። ሁሉንም አልተቀበለም አልከኝ አይደለ? በዋሻ ውስጥ ሁሉንም ዋሻ ውስጥ ብቻ አይደለም አልኩኝ። በቃ አሁን ስለ ዋሻው ማውራት ትችላለህ? እሺ ማውራት ትችላለህ? እሱ ጋር ቆመ ችግር የለውም። እሺ ዋሻ ውስጥ ሲቀበል የተቀበለውን ያንን ጽሑፍ አብረውት የገቡ ሰዎች ነበሩ። አብረውት የተገለጠላቸው ያንን መጽሐፍ ሲያጽፍ አብረውት የነበሩ ሰዎች ለመጠየቅ የሚሄዱ ነበሩ። ሲገለጥ አብረውት ነበሩ ወይ? ለመጠየቅ የሚሄዱ ነበሩ ነው። ስለሰለም ብቻቸውን ነበሩ በዋሻ ውስጥ? እኔ አልጠየቅኩም። ኦኬ ብቻውን ነበር። ኦኬ በጣም ጥሩ። ስለዚህ ብቻውን ነበረ ሲቀበል። በዛ ሰዓት ላይ ዳይሬክት እየተቀበለ ያጻፈው ሰው ነበረ ወይ አብሮት ያንን መጽሐፍ? ዶክተር ጥያቄ ብዙ ግልጽ አልሆነልኝም እና ለመጠየቅ የሄዱም ነበሩ። አይዞህ። ስለዚህ ደግመህ ሌላ ጊዜ ቃል በቃል በቃ ችግር የለም ቃል በቃል ነው የወረደው እንዳትል ማለት ነው። ሌላ ጊዜ በቃ አይደለም ማለት ነው የምታወራው። የተቀበለውን ሌላ ጊዜ ወስዶ ይሄንን ጻፉ ብሎ አጻፋቸው ነው እያልከን ያለው አይደለም እንጂ ዳይሬክት ከመላኩ ብራዘር ዳይሬክት የመጣውን ነገር አጻፈ እንዳትለን ማለት ነው ወዳጅ። ለምሳሌ የመጀመሪያ የወረደው ቁርአን አያት አንብብ የሚል ነው። አንብብ የሚል ትእዛዝ ነው የወረደላቸው የመጀመሪያው ማለት ነው። ያንን መጀመሪያ መልእክቱ እንደደረሰ ከተጻፈ ለሁሉም እንዲደርስ ከተደረገ በኋላ ሌላ ደግሞ የሚቀጥል ሌላ ትእዛዝ ይመጣል ማለት ነው። ያም ደግሞ እንደዚሁ ምንም ይሁን ቃል በቃል ወርዶ እንዳትል ሌላ ቀን እንዳትጠቀም። ኦኬ ያንን ሄዶ አጻፈ ዳስ አርጊውመንቱ በቃ ማለት ማንም ሰው መጻፍ የማይችል ሰው ሊያደርግ የሚችለው ነገር ምንድነው? በውስጡ ያለውን ሐሳብ ሌላ ሰው እንዲጽፍለት ያደርጋል። በቃ አለቀ። ያ ሰው የተቀበለውን ነገር ሌላ ሰው ማጻፍ ሲጀምር ወረደለት የሚባል ቃል የለም ማለት ነው። ኦኬ አሁን ስለ ቃል መውረድ ምንም የምታወራው ነገር የለም። ያ ሰው የሰማውን ነገር የተረዳውን ነገር ሄዶ በማንም ሰው የገባውን ነገር ማጻፍ ይችላል። ልክ ማንም ሰው እንደሚጽፈው ነገር ነው የተጻፈው እንጂ የተለየ ነገር የለም ማለት ነው። እዚህ ጋር የምናወራው የተለየ ነገር የለም። ኦኬ የተለየው ቀደም ስጠይቀ ቃል ነው የወረደለት ምናምን ስትለን ነበር። እሱ ውሸት እንደሆነ እንድትረዳው ያክል ነው። እሺ ቃል ነው የወረደለት ቃል ያነብላቸዋል አልኩ ለሌሎቹ ማንበብ ለሚችሉት። እሺ አመሰግናለሁ ዶክተር አህመድ። ሁለት ነገር ነው ልጠይቅ የፈለኩኝ። እሺ ችግር የለም። አንደኛ ቁርአን ለመውረዱ መረጃ ምንድነው ሲባል ቁርአን ነው አልከን። ሁለተኛው ደግሞ የነበሩት መጽሐፎችም ጭምር ማለት ነው። እሱ ችግር የለውም። እሺ ሁለተኛው ደግሞ ቁርአን ወረደላቸው በምትልበት ጊዜ የሙሴ አምላክና ለነብዩ የተገለጠው አምላክ አንድ ነው ወይ ተብለህ ስትጠየቅ አንድ ነው። በዓለም ላይ ያለው ጌታ አንድ ብቻ ነው ብለህ አይደል ያልከው? በእርግጥ ቁርአንን ታነበዋለህ ትችላለህ? እስኪ ሱረቱል ካፊሩንን አንብብልኝና አሁን እጅ ላይ ስለሌለ ባነብልህ ትችላለህ? ትተረጉምልናለህ? ያ ትርጉም ያለው እንትን አለ እስኩም እሺ በአማርኛ ላንብብልህ። እኔ ልክፈትላችሁና ያንዱ እዛ ጋር እሷን በሰፊው አድርጓትና የትኛውን ክፍል ነው? ሱረቱል ካፊሩን ሱራ 109 ሁለት ጥያቄ ብቻ ነው የምጠይቀው። ስንተኛው አያ ላይ? ከአንድ ጀምሮ እስከ 6 ያለው ትንሽ 6 አንቀጽ ብቻ ነው ያለው። እሺ 109 አይደል?
ቁል ያ አዩሀል ካፊሩን የምለውን ሚውት ነሽ እያወራሽ ከሆነ ሱረቱል ካፊሩን ነው እንጂ ሱረቱል ካፍ አይደለም። ከታች ያለው የካዲዎች ምዕራፍ የካዲያን ምዕራፍ ነው። እስኪ አንብብልን ወገናችን። የአማርኛን አንብቡ፣ አረብኛን ተውና ችግር የለውም። እሺ ለኔ ነው። አዎ እሺ በላቸው እናንተ ከሃዲዎች ሆይ ያንን የምትገዙትን ጣዖት አሁን አልገዛም። እናንተም እኔ የምገዛውን አምላክ ተገዢዎች አይደላችሁም። እኔም ያን የተገዛችሁትን ተገዢ አይደለሁም። እናንተም እኔ የምገዛውን ወደፊት ተገዢዎች አይደላችሁም። ለኩም ዲኑኩም ወሊየ ዲን ሃይማኖታቸው አለላችሁ፣ ለእኔም ሃይማኖቴ አለኝ። ስለዚህ ጌታው አንድ ነው ማለት ነው። አሁን የእናንተ አምላክ የኔ አምላክ አይደለም፣ የኔ አምላክ የእናንተ አምላክ አይደለም ብሎ ሁለት አምላኮች እንደሆኑ መጽሐፍ ቅዱስ በግልጽ እያስቀመጠ ነው። እሺ እዚህ ጋር አሁን ያንዳንዱ የቁርአን አያ ሲወርድ ሰበብ አለው። አሁን ስለ ሰበቡ ሳይሆን አምላካችን አንድ ነው፣ አንድ አይደለም ተገናኘ ስለሆነ ነው ማለት ነው። ይሄ ዶክተር እነሱ የሚገዙት ዶክተር ሁለት አይነት አምላክ አለ፣ እውነተኛ አምላክና እውነተኛ ያልሆነ አምላክ ማለት ነው። ስለዚህ ያህዌና አላህ አንድ አይደሉም እያልከን ነው። እነሱ የሚገዙት ጣዖት ነው፣ እነዛ ደግሞ ትክክለኛ አምላክ አይደለም። አሁን በቅንፍ ውስጥ ነው እንጂ ጣዖታትን የጨመረው። ቁል ያ አዩሀል ካፊሩን እናንተ ካዲያን ሆይ በላቸው፣ ላ አዕቡዱ ማ ተዕቡዱን ያንን የምትገዙትን አልገዛውም እንጂ የምለው ከሃዲያን ጣዖት አምላኪዎች አይደሉም፣ ከሃዲዎች ናቸው። ጣዖት አምላኪ ማለት ደግሞ ሙሽሪኮች ናቸው። ስማይ ልተርጉምልህ መጀመሪያ። ጣዖት አምላኪያን ሙሽሪኮች ናቸው የሚባሉት፣ ከሃዲያን ደግሞ ካፊሮች ናቸው የሚባሉት። ቃሉን ለይተህ እወቀውና አሁን እነኛ ከሃዲያን በአላህ አንድነት የካዱት ናቸው። በነቢዩ መሐመድም መልእክተኝነት ያላመኑት ከሃዲያን ናቸው። ሙሽሪኮች ደግሞ 360 ጣዖታትን በመካ የሚገዙት ናቸው። ሰሃውላላ። ስለዚህ ሙሽሪኮችን አይደለም እየነገራቸው ያለው፣ እናንተ ከሃዲዎች ሆይ አላህን የማታውቁ ሆይ ላ አዕቡዱ ማ ተዕቡዱን ያንን የምትገዙትን አልገዛውም። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እኔ የሚገዛውን ተገዢዎች አይደላችሁም። ወላ አና ዓቢዱን ማ ዓበድቱም ያንን እኔም ያንን የተገዛችሁትን ወደፊትም ተገዢው አይደለሁም። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እኔ የሚገዛውን ወደፊትም ተገዢዎች አይደላችሁም። ለምን? ለኩም ዲኑኩም ወሊየ ዲን ለእናንተም ሃይማኖታችሁ አለላችሁ፣ አከብርላችኋለሁ። ወሊየ ዲን ለእኔም ሃይማኖቴ አለልኝ ሲል ያህዌና አላህ አንድ አይደሉም ብለው ቁርአን በግልጽ እያስቀመጠ ነው። አንደኛው። ሁለት ጥያቄ ነው የምጠይቅ ብያለሁ። ቁርአን ከአላህ ያንተን ነው የተናገርከው እንጂ መልእክቱን አይደለም የተናገርከው። ያንተን እሳቤን የተናገርከው። እሳቤው እንደዛ አይደለም። ምክንያቱም በሰዓቱ የነበረው እምነት ከሃዲ የተባሉት ዋናዎቹ የኢብራሂም እምነት ነበር እዛ ቦታ ላይ ማለት ነው። የኢብራሂም እምነት ክደው 300 ምናምን ጣዖታት አድርገዋል። እዚህ ጋር አሁን እንደዛ ነው እያለ ያለው ሱረቱል ካፊሩን ላይ። ለነዛ ከሃዲ የተባሉት እነዛ ናቸው። ኢብራሂም ያስቀመጠላቸውን እምነት ትተው የራሳቸውን 300 ምናምን ጣዖት እዛ ካባ ውስጥ አስቀምጠው አንድ አምላክ ሊገዙበት የነበረው የነን ጥያቄ ተረድተኛል። ጥያቄን ተረዳኝና እዚህኛው ሱረቱል ካፊሩን ላይ ቆመ የኢብራሂምን ሃይማኖት ትቶ ኢብራሂም መጽሐፍ አለው የለውም?
ኢብራሂም ነቢይ የምትሉቱ ኢብራሂም አብርሃም ባይሆንም ኢብራሂም መጽሐፍ አለው የለውም? በሌሎች መጽሐፎች ላይ ነው የተጠቀሰው። ኖ ማለቴ የኔ ጥያቄ ሱሑፍ ኢብራሂም ወሙሳ አይደለም? ሱረቱል አዕላ ላይ ሱሑፍ አለው የለውም? ጥቅልል መጽሐፍ ማለት ነው። ለኛ አልደረሰንም። አለው የለውም ነው ጥያቄ እንጂ አሁን እናንተ ጋር አለ የለም አይደለም። አለ የለውም የሚለውን ለማወቅ ለምን መድረስና ለመድረስ መረጋገጥ አለብን። አሁን እያለው የለውም ብዬ ማለት አልችልም። ለኔ ስላልደረሰኝ የለውም፣ ለኛ ስላልደረሰኝ የለውም ማለት አልችልም። ስለዚህ ባልልህ መልእክተኛ እንደነበርና የአምላክን አንድነት ነብይ እንደሆነ ግን ተነግሮናል። ዶክተር ከዚህ መጽሐፍ ከዚህ ቁርአን ክፍል የምንረዳው ሁለት አምላኮች እንዳሉ፣ እስራኤላውያን የሚያመልኩት አምላክና አረቦች የሚያመልኩት አምላክ አንድ እንዳልሆነ፣ ያህዌና አላህ አንድ እንዳልሆነ ቁርአኑ በግልጽ ነው ያስቀመጠው። የት ጋር ላ አዕቡዱ ማ ተዕቡዱን፣ እናንተ የምትገዙትን እኔ አልገዛውም። ጣዖት አምላክ ወላ አንቱም እስማ ስማኝማ ወላ አንቱም አቢዱና ማ አዕቡዱ፣ እናንተም እኔ የሚገዛውን ወደፊትም ተገዢዎች አይደላችሁም፣ ወደፊት እንኳን አላህን አታመልኩትም ብሎ ካለ እናንተ የምትገዙትን እኔም አልገዛውም፣ እናንተም ደግሞ እኔ የሚገዛውን አትገዙም ካለ ሁለት አምላክ ነው ያለው? አንድ አምላክ ነው ያለው? እውነተኛ አምላክ አንድ ብቻ ነው። አሁን ስለ እውነተኛና ስለ ሐሰተኛ አይደለም። ሁለት አምላክ ነው እዚህ ጋር አድሬስ የሚያደርገው ወይንስ የኛና የሙሴ አምላክ አንድ ነው ብለህ ቅድም ለዳን ስለመለስክለት ነው? የሙሴ የእስራኤል አምላክና የኢየሱስ አምላክ አንድ ነው። ኢየሱስ በቁርአን ስላሌለ ኢሳ እያልክ አውራኝ። ምክንያቱም ኢየሱስን ብሎን ከመጽሐፍ አምጣልኝ ብለህ አታመጣልኝምና በሚገባ ቋንቋ ማለት ነው። እሺ እኔ አላጣውም። እሱን የሚጠይቅህ ጥያቄ ስለ ቁርአን በምታወራበት ጊዜ ኢሳ ብለህ አውራኝ። ኢሳና ኢየሱስ አንድ አይደሉምና አንተ እሺ ቋንቋ ስለሆነ ችግር የለውም። ቋንቋ አይደለም። እሺ ዛፍ ስር የተወለደ ሙሳና ሙሴማ አንድ አይደሉም። አንድ አይደሉም። ስለዚህ ስለ ቋንቋ ዘይቤ አታውቅም ማለት እንደዛ ከሆነ እሱን ማወቅ አለማወቅን በኋላ አሳይሃለሁና ዛፍ ስር የተወለደና በረት ውስጥ የተወለደ ሰው አንድ ነው? ከቋንቋ አንፃር ዛፍ ስር የተወለደ አንድ ግለሰብና በረት ውስጥ የተወለደ አንድ ነው? የተወለደበት ቦታ ነው ወይስ የሰውየው ማንነት? የሰውየው ማንነት። አንድ ሰው ዶክተር ዛፍ ስር ተወለደ፣ ሌላኛው ዶክተር ደግሞ ስለሱ የተጻፈለት ካራክተሩ የተጻፈለት በረት ነው የተወለደው። ይሄ ግለሰብ አንድ ነው አይደለም ወይ? ዘጋቢዎች ላይ ችግር አለ ማለት ነው። ስለዚህ ዘጋቢዎቹም ላይ ችግር ካለ ሰዎቹ አንድ ናቸው አይደሉም ነው የኔ ጥያቄ። ወይ የዘጋቢ ችግር ነው በለኝ፣ የዘጋቢዎች ላይ ችግር ሰዎቹም አንድ አይደሉም በለኝ። ሁለተኛ የሞተና ያልሞተ ሰው አንድ ነው? እንዴት ሊሆን ይችላል? ስለዚህ ኢሳ ዛፍ ስር ነው የተወለደው። ኢሳ ሳይሞት ነው የተነጠቀው እንደምትሉቱ። ኢሳ ለመሞት ነው የሚመጣው። ኢየሱስ ይወለዳል ተብሎ ከዘመናት ሲነገርለትና ሲጠበቅ የነበረ ነቢያቶች ስለሱ የተረኩት መጽሐፍት ሁሉ ስለሱ ያወሳን እንደ ተስፋ ቃሉ ዘመኑ በደረሰ ጊዜ ከሴት ተወለደ። መጽሐፍ ቅዱስ ሲናገር ከሴት የተወለደውን ብሎ ሲያስቀምጥና እንደ ተስፋው ቃሉ የአገልግሎት ዘመኑን ሲጨርስ ሁላችንንም ከኃጢአታችን በደሙ ካነጻን በኋላ ይላል ዕብራውያን 1:3 ላይ በሰማያት በግርማው ቀኝ ተቀመጠ የምልና ሞትን ድል አድርጎ የተነሳና ሳይሞት ሰው ላይ ማጂክ ተሰርቶ አይን ላይ ምክንያቱም ወላኪን ሹቢሀ ለሁም ተመሳሰለባቸው
ሌላ ሰው በኢሳ ተመሰለባቸውና ኢሳ ተወሰደ የምለውና ሞትን ድል አድርጎ ተነሳ የምለው ታሪኩም አንድ አይደለም ያልኩ ለዚህ ነው። ኢሳና ኢየሱስ አንድ አይደሉም። ሞትን ድል አድርጎ ነው የተነሳው። መሞቱ እስራኤላውያን እርግጠኞች ናቸው፣ ቀባሪዎች ነበሩ። ከሙታን በማግስቱም ደግሞ ያዩት የአይን ምስክሮች ለ40 ቀን እየታያቸው በሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ እስከ 6 ያለውን ስትመለከት ሙታን ትንሣኤውን ሊያሳመናቸው በግልጽ መነሳቱን ሊያሳያቸው እየታያቸው 40 ቀን እና 40 ሌሊት ከእነርሱ ጋር ሆኖ እያዩት ከፍ እያለ ከዓይናቸው ተሰወረ ብሎ መጽሐፍ ቅዱስ ስለ ኢየሱስ ያስቀምጣል። ኢሳስ ወደ ቤት ገባ፣ ሰዎቹ ቤቱን ከበቡት፣ ተነጠቀ። ሰዎቹ ኢሳን ገለናል ብሎ ወገኖቻቸውን ገደሉት። ኢሳ ነው ብሎ ሰቀሉት። ለክርስቲያኖቹ መሳሳት በራሱ አላህ ተጠያቂ ነው። ሳያውቁት ይህን ያህል ዘመን ሙሉ ኢሳን ገለናል ብለው የሚያመልኩት ከሆነ እንደ ቁርአኑ። ስለዚህ ኢሳና ኢየሱስ አንድ አይደሉምና ለእኔ ስታስረዳኝ ኢሳ እያልክ እንጂ ኢየሱስ እያልከኝ አታውራኝ። አንድ እሱ ነው። ከመርየም ያለ አባት እንደተወለደ አታምንም? እሱ ከመርየም ያለ አባት ተወልዶ ዛፍ ስር የተወለደውን ኢሳን እኛ እናውቀው። እንደተወለደ ያለ አባት በቃሉ እንደተወለደ ስለ ኢሳና ስለ ኢየሱስ እዚህ ጋር ጨርሰናልና ሁለተኛ ጥያቄ ልጠይቅ። ቁርአን ከአላህ ዘንድ ነው የወረደው አልክ። ማን ነው የነገረ ሲባል ነብዩ መሐመድ ነገሩኝ አልክ። ነብዩ መሐመድ ከአላህ ለመቀበላቸው መረጃው ምንድነው ሲባል ራሱ ቁርአን አልክ። ቁርአን ከአላህ ሳይሆን ከሌላ አካል ወርዶ ቢሆንስ በምን ታውቃለህ? እምነት ነው። ልቤ እውነት መሆኑን የነገረኝን ነው የምቀበለው። እሱ ብቻ ሳይሆን ምክንያቱም ነብዩ ቁርአን ከእያንዳንዱ ሰዎች ለምን እንደተፈጠርን የተፈጠርንበትን ዓላማ ጭምርና ስለ ነብያቶችም ጭምር የኛው ቁርአን የሚያስተምር አልሐምዱሊላህ የምትለው እርግጠኛውን አሁን ስላለው ብቻ ሳይሆን ካሁን በፊት ስለነበሩ የእምነት ጉዞዎችም ጭምር በደንብ የሚያስተምር እና ከቁርአን በፊት የወረዱ መጽሐፎች እንዳሉም ጭምርና ከነሰማቸው ሁሉ ተነግሮናል። እነዛ መጽሐፎች ራሱ ለቁርአን ምስክር እንደሆኑም ጭምር ማለት ነው። እና ስለዚህ ከዛሬ 600 ዓመት በፊት ምንም ነገር ባልነበረት ስለዚህ አልፈልበታለሁና የነገረን ቁርአን ነው። እሺ ከዛ በፊት ሳይንቲስቶች የሉም፣ መጽሐፍ የለም። ተረጋጋ ዶክተር ተረጋጉ። ተረድቼዋለሁ። ምክንያቱም ድካም ነው እያወራኝ ያለኸው። አንተ ከ1400 ዓመት በፊት ምንም ቴክኖሎጂ አልነበረም፣ ምንም ዕውቀት አልነበረምና ምንም አልነበረምና ቁርአን ነው የነገረን እያልከኝ ነው መሰለኝ። each and everything ያለው በሙሉ ያኔ ነግሮናል። አሁን ላይ ነገሮች በሙሉ ማለት ነው። ስለዚህ ሁሉን አዋቂውና ጥበበኛው አላህ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك በአንተ ላይ ከወረደው መጽሐፍ ከተወረደው መጽሐፍ ከተጠራጠርክ መውረዱን ከተጠራጠርክ ካንተ በፊት መጽሐፍትን የሚያውቁትን ሰዎች ጠይቅ ማለቱ ቴክኖሎጂ የለምና እኔ ነኝ ሁሉን ነገር የምነግርህ ነው እያለው ነው ያለው ወይንስ ሄደና አይሁዶችንና ክርስቲያኖችን ነው ጠይቅ እያለ ያለው? ለአይሁዶቹም ለክርስቲያኖቹም መጽሐፍ ወርዶላቸዋል፣ እነሱም ስለያውቃሉ። ስለዚህ ቁርአን የዕውቀት ቁንጮ ነው ያልከውን ቁርአን ቁንጮ አለመሆኑን ምንድነው ያለው? ሄደና የመጽሐፍቱን ሰዎች ጠይቅ ነው የተባለው። ስለዚህ የሚጠይቁን ሰዎች ነው የሚጠይቀው ወይንስ የማይጠይቁትን ሰዎች ሊያስረዳቸው ሄዶ ነው የሚጠይቀው? ማለት ቁርአኑ የዕውቀት ሁሉ ቁንጮ ነው ብለኸኛል። ጥበብ ከዛም በፊት አልነበረም፣ ከዛ በኋላም ጥበብ አይሆንም። የጥበብ ሁሉ መደምደሚያ ቁርአን ከሆነ መጽሐፉን ራሱ ከተጠራጠርክ ካንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ ነው የተባለው። አዋቂ ነው የሚጠየቀው አላዋቂ ነው የሚጠየቀው?
በረኛን ማስገቡ አይደለም መጽሐፍ እንደወረደ ምስክር የሚሰጡ ሰዎችን ነው ጠይቅ የተባለው። አልወረደም ያንተ ቃል ነው ለሚሉት فاسأل الذين يقرؤون الكتاب من قبلك ማለት መጽሐፍትን የሚያነቡትን ሰዎች ጠይቅ ነው። ዕውቀት ያላቸውን ሰዎች ነው ጠይቅ የተባለው። መጽሐፍ እንደወረደ ምስክር የሚሆኑትን እንደወረደ ምስክር የሚሆኑትን የምሮን የሚጨምርበትን ተውና فاسأل الذين يقرؤون الكتاب من قبلك ካንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ ነው የተባለው ወይንስ መውረዱን የሚመሰክሩትን ሰዎች ጠይቅ ነው ያለው? እዚህ ጋር ሱረቱል ዩኑስ ነው። ላውጣልህ እችላለሁ ቦታውን። ኦኬ ቼክ ማድረግ ትችላለህ፣ ችግር የለውም። ኖ ምንድን ያለው ነው? እሺ ይሄን ልንገርህ እችላለሁ ብለህ ነበርና ስትናገር የነበረው መጽሐፍትን የሚያነቡትን ነው ጠይቅ ያለው። ቁርአንን የሚያረጋግጡ ናቸው እንጂ ቁርአንን ይውርቅ የሚያደርጉ አይደሉም። ለዛ ነው አሁን ስለ ውድቅና ስለ ምስክርነት አይደለም፣ ስለ መውረዱ የሚመሰክሩትን ሰዎች ጠይቅ ነው የተባለው አልከኝ አይደለ? ቁርአኑ ግን እያልክ ያለው ምንድነው? ካንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ ስቲል ነው። እያነበቡ ያሉትን ሰዎች መጽሐፍቱ በእጃቸው ያሉትን ሰዎች ነው ጠይቅ የተባለው። በፊት ወርዶ ነበር፣ አሁን መጽሐፍ ጠፍቶ ነበርና መውረዱን እንመሰክራለን ያሉትን ሰዎች ነው የሚጠይቀው። ቁርአን ኪታብ የወረደላቸውንና እነዛን የሚያነቡትም ማለት ነው። እነዛ የሚያነቡቱ መጽሐፍቶቻቸው ተበላሽቶ ጠፍቷል ወይስ አለ? በወቅቱ በእጃቸው ነበር። መጽሐፉ በእጃቸው ነበር ሳይበረዝ በፊት። አሁን ስለመበረዝ አለመበረዙ አይደለም፣ መጽሐፍቱ በእጃቸው ያለውን ሰዎች አይደለ ለምስክርነት እንድናጠይቅ ተባለው። ነበር በእጃቸው ላይ ነበር፣ የሚያነቡም ነበሩ። በእርግጥም ያንን መጽሐፍ የሚያነብ ሰው በእርግጥም ለነብዩ ሰለላሁ ዐለይሂ ወሰለም መምጣትን ይቀበላል፣ ቁርአንንም ይቀበላል ማለት ነው። አሁን ይቀበላሉ አይቀበሉም አይደለም ምን ጥያቄ? ሄደና መጽሐፍትን ካንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ አለ። ከእርሱ በፊት መጽሐፍትን እያነበቡ ነው። ያ መጽሐፍ ለመረጃነት የሚበቃ መጽሐፍ የተበረዘ መጽሐፍ ነው ያልተበረዘ መጽሐፍ ነው ለመረጃነት የሚበቃው? ያን ያልተበረዘም ነበር። ያን ያልተበረዘም መቼ በስንት ዓመተ ምህረት ነው የተበረዘው? ከዛ በኋላ በተለያየ ቋንቋዎች ሲተረጎሙ ነው። በተለያየ አሁን ስለ ትርጉሙ ተውና በዚህን ጊዜ አላህ ለነብዩ ነግሯቸው ነብዩ ለኛ የነገሩን በዚህን ጊዜ ነው የተበረዘው፣ ከዚህን ጊዜ ጀምሮ አንሰራበትም የሚለውን ከቁርአን አሳየኝ። አላህ ለነብዩ የገለጠላቸው እኔ ከሆነ መቀበላለሁ በመጽሐፍ ቅዱስ። እቺ ናቸው ተበረዘ ያክ የምትቀበል ከሆነ ጎበና ኢብራሂም አትረብሽን እኮ እኛ ነው ማስገቡና ዝም ብለህ ብቻውን እየደፈደፍኩ አይደል? ኢብራሂም ማቀው ነገር ላውራ እታች አወርድሃለሁ። ኦኬ እታች ወርድ ማውረድ ብርቅ ነው እንዴ? መጀመሪያ ማቀው ልናገር ነው ያልኩህ። ሄድና ሄድታች እነሱ በጨዋነት እያወሩ ነው። ሲጨርሱ እታች ወርድ ጎይድ ዶክተር ቴንክ ዩ ዶክተር መጽሐፍቱ በዛን ጊዜ አልተበረዘም አልከኝ። በዛን ጊዜ ካልተበረዘ ከነብዩ ሞት በኋላ ነው የተበረዘው? ከነብዩ ሞት በኋላ እንደሚበረዝ ነብዩ ነግሯቸዋልን? በቁርአን ጽፈውላቸዋልን? ሁሉን አዋቂ አላህ ገልጦላቸዋልን? ያንን ከቁርአን ነው የምፈልገው። ምክንያቱም እዚህ ጋር ምንድን ያለ ያለው وكيف يحكمونك وعندهم التوراة فيها حكم الله ثم يتولون من بعد ذلك እነርሱ ዘንድ ተውራት እያለች በውስጡም የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል ብሎ ነብዩ መሐመድን ይጠይቋል። በሱረቱል ማኢዳ አንቀጽ 43 ላይ እንዴት ያስፈርዱሃል ስል እነርሱ ዘንድ ተውራት እያለች የአላህ ፍርድ ያለባት ተውራት በእጃቸው እያለች እንዴት ፍርድን ካንተ ዘንድ ይፈልጋሉ ብሎ ሲጠይቀው መጽሐፍቱ በዛን ጊዜ ተበርዘዋል ካልተባለ በመቼ እንዴት በማን ነው የተበረዘው? አላህስ ምን ብሎ ነው የነገራችሁ? መበረዙንም አላህ ለነብዩ ነግሮ ነብዩ በቁርአን አጽፈው ዛሬ የምንነበበውን ተውራትና እንጂል አለመበረዙንም መበረዙንም አላህ የተናገረበትን ስጠን። አለመበረዙን ነግሬያለሁ። እሺ ጥሩ። እኔም ደግሞ የምሰጥህ አንድ ቃል ብቻ ነው። የምሰጥህ ቃል ምንድነው? አሁን ያለው ከቁርአን አንድ የተለየ አረፍተ ነገር ወይም ከቁርአን ጋር አንድ የማይስማማ ነገር ካለ ያ ምስክራችን ነው ለኛ ለመበረዙ ማለት ነው። የኔን ጥያቄ አልተረዳኝም እስካሁን። አይገብተኝ አንተ ዓመተ ምህረት እንድነግርህ ነው አይደል የፈለከው? ዓመተ ምህረት አይደለም ዓመተ ምህረቱን አይደለም። ቁርአን ላይ ከተደነገገው በዚህ ቦታ ሹፍ በዚህ ቦታ
ክርስቲያኖቹ በረዙት። ተውራትን ከዛሬ ጀምራችሁ አትቀበሉ። ያ ሙሐመድ ሁሉን አቀፍ የሆነው ቁርአን በእንተ እጅ ያለው ነውና ይሄኛው ተውራት ተበርዟል፣ ይሄኛው ያልተበረዘ ነው። ስለዚህ ንጹሑን ተውራት ሰጥቻለሁ፣ በዚህ አረማቸው፣ ይሄ ደግሞ የተበላሸ ነው ብሎ አላህ ለነብዩ ያልነገረውን ነገር የምትናገር ከሆነ አንተ ቀጣፊ ነህ። አላህ ግን በቁርአኑ ምንድን ያለው? እነርሱ ዘንድ ተውራት እያለች። እንደውም ላውጣና ላንብብልህ። እሺ እኛ ጋር እንዲህ ይለናል፣ የማይበረዘው እንደማይበረዝ ቃል የተገባል ምን እንደው ታውቃለህ? ቁርአን ብቻ ነው። እሱን ብቻውን ሮጠ ከቁርአን ውጭ ያሉ መጽሐፎች ዛሬም ሊበረዝ ይችላል፣ ነገም ሊበረዝ ይችላል። ብቻውን ሮጠ ብቻውን ያሸንፋልና እሱን ተው። ቁርአኑ ላንብብልህ መጀመሪያ። እዚህ ጋር ግን በጣም ይቅርታ፣ የተበረዘው መጽሐፍ የት አሉ? የት ናቸው ተበረዘ የተባለው? ቁርአን ከመውረዱ በፊት የነበሩት መጽሐፎች እነዛን ማስተካከያ ተብሎ ቁርአን ስለተነገረ፣ ስለዚህ የተበረዙት የት አሉ ነው? የተበረዙት ወይስ ያልተበረዙት? ያልተበረዘው መጽሐፍ የት አለ? እኛ እጅ ላይ ያለው አንዴ ብራዘር፣ እኛ እጅ ላይ ያለው የተበረዘ መጽሐፍ ቅዱስ ስለሆነ፣ ስለዚህ ያልተበረዘው የት አለ? ያልተበረዘውን እኛም ብትፈልጉልን ደስ ይለኛል። እኛም ፈልገዋለን እኮ። እናንተ እጅ ላይ ያለው መጽሐፍ ቅዱስ የተበረዘ ነው ስትሉ ያልተበረዘውን የማቅረብ ግዴታ ያለባችሁ እናንተ ናችሁ። አቀረብን እኮ። ፈጣሪያችን የነገረን የማይበረዘው አንድ ቁርአን ብቻ ነው የሚጠብቀው። ብራዘር በፊት ዘሙዬ ተይለኝና ዘሙዬ ይቅርታ። እሺ ወዳጄ፣ ቁርአኑ ግን እያለ ያለው ምንድነው? እነርሱ ዘንድ ተውራት እያለች በውስጧ ያለ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዛም ከዚህ በኋላ እንዴት ይሸሻሉ? እነዛም በፍጹም ምእመናን አይደሉም። እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉት ነቢያት በነዛ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንደጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ስለዚህ ቁርአን ተውራት አልተበረዘም፣ ንጹህ ነው ብሎ ያስቀመጠና አላህም ባወረደው ነገር ያልፈረደ ሰው እነዛ ከሃዲዎቹ እነርሱ ናቸው። ቁርአን መጣልን ብለው በተውራት የማይፈርዱት ሙስሊሞች ካፊሮች ናቸው ብለው እዚህ ቁርአን ሲያስቀምጥ ወመን ለም يحكم بما انزل الله አላህም ባወረደው ህግ የማይፈርድ ሰው فاولئك هم الكافرون እነዛ ከሃዲዎቹ እነሱ ናቸው ብሎ ያስቀምጥና በተውራት አለመፍረድ ክህደትን ነው የሚያስከትለው ብሎ ይናገራል። ቁጥር 47 እና 8 ልጨምርልህና ወደ ሐዲሱ ጥያቄ ገባለሁ። የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። የወንጌል ባለቤቶች እናንተ እንደምትሉቱ ባተወረደው ወንጌል ይፍረዱ። ወንጌልን ጥተው ወደ ቁርአን ይምጡ አይደለም፣ ተውራትን ጥለው ወደ ቁርአን ይምጡ አይደለም። የኢንጂልን ባለቤቶች በውስጡ አላህ ባወረደው ህግ ይፍረዱ። አላህም ባወረደው ህግ የማይፈርድ ሰው እነዛ አመፀኞች ሙስሊሞች ናቸው ብሎ ቁርአን ያስቀምጣል። እንዴት እንዳልተረዳችሁ ተላቆ ሁለተኛ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በርሶ ላይ ተጠባባቂ ሲሆን አወረድ ነው። ማንቸስተር እና ምናምን ኳስ ብዙ አላቅም እንጂ 11ዱ ሜዳ ሲገባ 5 ሰው ወይ 6 ሰው ቤንች ላይ ይቀመጣል። ስለዚህ ቁርአን ተጠባባቂ ሆኖ ቤንች ላይ ይቀመጣል እንጂ ወደ ሜዳ ዘሎ ለመግባት ጊዜው ስላልደረሰ። አንደኛ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 እሄዳለሁ ስፍራን ላዘጋጅላችሁ ዘንድ እሄዳለሁ ተመልሼም እመጣለሁ እኔም ባለሁበት እንድትሆኑ እኔ ባለሁበት ሃሌሉያ እንድትሆኑ ተመልሼ እመጣለሁ እወስዳችኋለሁ አለው እንጂ ብሎናል እንጂ ተስፋ የሰጠን 80ው ተቀዶ ትዳራችን ተፈቶ ለሙሐመድ ተሰጥቶን ከኔ በኋላ ሙሐመድ ይመጣል ብሎ አልሄደምና ከቤንች ሳይነሳ እዚህ ጋር ማስተካከያ ልጨርስ ልጨርስ ላይ
ያልተማረ ቁርአን ነው እያነበብኩኝ ያለው። እሺ ቁርአን ነው እያነበብኩኝ ያለው። ቁርአን ሲነበብ አንተ ደግሞ አላህን ፍራና ስማኝ። አይነገርም። ዲስኩር ላይ ነኝ ያለሁት። በአረብኛ ካልተናገርኩኝ አይከበርም እንደ ቁርአን። ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድ ነው። በእውነት ያወረድ ነው። ለምንድን ነው? በእውነት እናንተ ተጫዋቾች ናቸው። 11ኛው ለአንድ ስጠው፣ 7ኛ ለ8 ያቃብል ዘጠኝ እያለ እንዲያረጋግጥ ነው ቁርአን የተሰጠው። ትክክል ናችሁ ብሎ ለመሰከር እንጂ ዘሎ ሜዳ ሊገባ አይደለምና የቅድም ያነሳውት ጥያቄ ጋር ልመለስ። ነብዩ ከሚስቶቻቸው ጋር ወሲብ ሳያደርጉ ብቻቸውን ከሴት ጋር እንደሚገናኝ ይወዛወዙ ነበር ብላ አይሻ ትተርክልናለች። ስለዚህ ከሴት ጋር እንደሚያደርጉት መስሏቸው ብቻቸውን ግለ ወሲብ ያደርጉ ነበርና ይሄ ለ6 ወር ያክል በድግምት ተጽዕኖ ስር ወድቀው ብቻቸውን እንደዚህ ይጨነቁ ነበር ብላ ዘገበችልን። አላህ ይባርካትና ስለዚህ ቁርአንንም ከአላህ የተቀበሉ መስሏቸው በሁለተኛ ቆሮንቶስ ምዕራፍ 6 11 ቁጥር 14 ላይ ምዕራፍ 11 ቁጥር 14 ላይ ልጨርስ ወዳጄ። አይ ካንተ አይጠበቅም እንደዛ አይነት ነገር ካንተ ልጨርስ ማለት አይደለም። ሐዲሱን ላስነብብ ጥሩ ነው ግን ሐዲሱን ላስነብብ እንደዛ የሚል የለም። አንደኛ ቅጥፈት ነው እየቀጠፈ ሐዲሱን ላስነብብ ካንተ አይጠበቅም። አንተ ትልቅ ሰው ነህ። ሰሂህ አልቡኻሪ 5700 አንደራደርም። የግልህን አመለካከትና አስተያየት ዶክተር ምን ነካውት አይደለም። በመረጃ ከሆነ በመረጃ ተናገር። የራስህን እንትን ሐዲሱ ضعيف ነው። ቆይ ሐዲሱ ضعيف ነው። እንደዚህ የሚል ሐዲስ የለም። ይሰማል ዶክተር? ይሰማኛል። እሺ መረጃ ልስጥህ እያለ አይ አድምጠን እንደተማረከው አድምጠን አሁን ያለውን መረጃ ልስጥህ እያለ መረጃውን እየሰጠ አንተ ደረበህ ስታወራ አንደኛ ለህዝቡ እንዳይሰማ ነው። ትልቁ ላይ ሆኖ እናስነብብሃለን ማለት ነው። መረጃውን ከየት ነው ያመጣው? ይሄን ጽሁፍ ከየት ነው ያመጣው ነው ማለት ያለበት እንጂ እንደዚህ አይነት ብልግና ነገር አትናገር ማለት የለብህም። አንደኛ እያወራ ያለው ሰው ማን ነው ብለህ ብትል እስካሁን ድረስ ያወራ ማን እንደሆነ አውቀዋል ማለት ነው። ስለዚህ በዛው ተከራክረን ያለበት ከንግግሩ ከዛ መስመር መውጣት የለበትም። ብራዘር ቆይ እንደማለት ከንግግሩ ማን እንደሆነ በደንብ የገባ ይመስለኛል እስካሁን ድረስ ባለው ማለት ነው። ካላወቀው ማለት ነው ምን አይነት ሰው ነው ዝም ብሎ እንደው በወፍ በረር ኢንፎርሜሽን ለቃቅሞ ከዛና ከዛ ሰምቶ ከዛና ከዚህ ብጭቅጫቂ ነገር ላይ የተገኘ ነገር አንብቦ የመጣ ሰው ሳይሆን በደንብ ደርዝ ያለው ነገር የሚያወራ ነው፣ በመረጃ የሚያወራ ነው፣ ቁርአንን በሚገባ የሚያክሰው ነው። ስለዚህ ዝም ብለህ አሁን ውሸት ነው በቃ ቀጥፋል ምናምን ነገር ብለህ ማለት ትችላለህ፣ ችግር የለውም። ኦፌንድ አታደርገንም እኛንም እሱንም ማለት ነው። ግን ከዚህ ይልቅ ይሄ ክፍሊቱ ጋር ነው የተጻፈው እንዲህ ብሎ የሚል አሁን ያልከውን በቃል የተናገርከውን በጽሁፍ ብታስረዳኝ በመረጃ ወይ ሐዲሳቱ ላይ ወይ ቁርአኑ ላይ ካለ ብትነግረኝ ብለህ ብትጠይቀው እንደተማረ ሰው ጥሩ ነው እና ደግሞ በመደማመጥ ላይ ቢሆን ጥሩ ነው። ቀጥሉ። አመሰግናለሁ እርሚ። ስለዚህ አይሻ ባወራችው ሐዲስ 5000 ሐዲስ ቁጥሩ ማያስከፈለክ 765 ሰሂህ አልቡኻሪ ነው። ቡኻሪ ደግሞ ከቁርአን ቀጥሎ ከአማንነት ያለው የተከበረ የሐዲስ ዘጋቢ ነው። ምን ይላሉ? ነብዩ አለች ተራኪዋ ልጅቷ አይሻ ናትና ኡመል ሙእሚኒን በአላህ መልእክተኛ ድግምት ተሰራበት። አንድ አረብኛ አድርግልህ፣ አረብኛ አድርገውና ከዛ አማርኛውን አድርግላቸው። ኦኬ ቆይ ቪዲዮ ልክፈትና ይታያል ዶክተር?
ቆይ እንግዲህ እንትኑን ላሳይክ። እዚህ ጋር ምንድን ነው የምለው? ይታያል ቁጥሩ? እሺ ቁጥሩ ዋሽ እንዳትለኝ ይኸው ታነባለህ ይሄንን? እሺ እስኪ አንብብልህ። አይ በደንብ እንትን አለኝምና አይዋለሁ ቸክ አደርገዋለሁ። ተሳስተስም ትላላገዋለሁ። ይኸው ብራይትነሱን ጨመርኩበት። ዋሸው ትርጉሙን በደንብ እንትን ስለማለለው። ኦኬ እንደዛ አትለኝም? እኔ እኮ ታነባዋለህ ብዬ ነው እጄን እንትን ስለነበረው። እሺ ከላይ ያለው ዘጋቢዎች ናቸው። ሐደሰና ይልና አና አይሻተ ከሚለው ጋር ልጀምር። አኑምረተ ፈሰአልናሁ ጠየቅነው ነቢዩን እንደዛ ሲሆን ትላለች። ማነው ሰዎቹ ይሉታል። ምን ሆንክ ብሎ ሲጠይቁት ረዲየላሁ ዐንሃ ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሲሕራን ሐታ ካነ የራ አነሁ ያእቲ ኒሳአን ወላ ያእቲህና። ነቢዩ ከሚስቶቹ ጋር ወሲብ የሚያደርግ እየመሰለው ከሴቶቹ ጋር ሳይገናኝ ወይንም ምንድነው ግን ወሲብ ሳያደርግ ወሲብ ያደረገ እየመሰለው ብቻውን ያላደረገውን ነገር ያደረገ መስሎት ለ6 ወር ያክል በድግምት ተጽዕኖ ስር ሆኖ ይሰቃይ ነበር ብላ አይሻ ትተርክልናለች። ይህ በጣም ከባዱ አስማት ነው። እንደዚህ አይነት ተጽዕኖ ማን ነው ያደረገበት ብለው 2 ሰዎች ስለኔ ሲነጋገሩ ሰማው። ከዛም አንድ ቀን እንዲህ አለ። አይሻ ሆይ ጠየቋት። ጉዳዩ እንደዚህ እንዴት እንደያዘኝ ታውቂያለሽ? አላውቅም አለች። 2 ሰዎች ወደኔ መጡና አንደኛው በጭንቅላቴ አጠገብ ተቀምጦ ሌላኛው በእግሬ አጠገብ ተቀምጦ ጭንቅላቴ አጠገብ የተቀመጠው በእግሬ አጠገብ ለተቀመጠው ሰውዬ እንዲህ ይሏል፣ የኋለኛው ደግሞ በድግምት ተጽዕኖ ስር ነው ሲል መለሰ። አሁን የተሰሩባቸውን ነገሮች ከተምር ስር ይላል ጸጉር የተጣበቀበት መበጠሪያም እዛ ጋር አለ እያለ ይናገርና 2 ሰዎች ናቸው ነብዩ መሰቃየቱን ራሱ የነገሩት ብሎ ሐዲሱ ያስቀምጥልናል። ጠቅለል ሳረግልህ። ስለዚህ ነብዩ ወሲብ ሳያደርጉ ወሲብ ያደረጉ እየመሰላቸው ለ6 ወር ያክል ከተሰቃዩ ቁርአንም ከአላህ ተቀበለው የተቀበሉ እየመሰላቸው ከአጋንንትስ ከተቀበሉና አጋንንት ካቀበላቸው የአላህ ቃል ስለመሆኑ መረጋገጫው ምንድነው ነው የኛ ጥያቄ። ያላደረገውን ያደረገ ከመሰለው ያልተቀበለውን የተቀበለ መስሎት የአጋንንትን ቃል እያስተላለፈ ቢሆንስ በምን ይታወቃል? ለ20 ዓመት ነው ያልከኝ? ለስንት ዓመት ነው ያልከኝ? እንደዛ ነው ለ6 ወር ነው። ለ6 ወር ነው ያልኩኝ። ለ20 ዓመት ነበር ነብይ ሆነው ቁርአን ሲያወርድና ሲያስተምር 23 ዓመት ነው እሱ 23 ዓመት ነው። ስለዚህ ለ6 ወር እንደዛ ከተሰቃየ ነብዩ መሐመድ ነብዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም ሁሉም ነብያቶች በሰዓታቸው በጣም ብዙ ፈተና ነበረባቸው። በጣም ብዙ ፈተና ተፈትነው ነው መፈተናቸውን ተቀበልክ ማለት ነው። እዚህ ጋር አሁን ያለ ፈተና ያለፈ ነብይ የለም። ነብዩላህ ኢብራሂም በድግምት ስር ሆነው እነ ነብዩላህ ሙሳ ዶክተር እነ ፍርዓውን ያስተቃያቸው ነብዩ አንድ ያልተቀየና ያልተፈተነ ነብይ አልነበረም። ቲክቶክ ብቻ ከሆነ ሁሉም ነብያቶች ቲክቶክ ብቻ ከሆነ እንትሩን ታይትሉን ቀይረው ሁሉም ነብያቶች ዶክተር አረ ስማኝ
እየሰማሁ ነው። ሌሎቹ አበዱና ሙሐመድ የሚያብድበት ምክንያት የለም። ሌሎቹ አበዱና እሱ የሚያብድበት ምክንያት የለም። ሁሉ ተፈትኑና እሱ የሚፈተንበት ምክንያት የለም። የኔ ጥያቄ በድግምት ተጽዕኖ ስር ሆኖ ሰይጣን እንደዛ ሲጫወትበት ያላደረገውን ወሲብ ያደረገ እየመሰለው ልብሱ ላይ የሚረጭ ከሆነ ከእግዚአብሔር የተቀበለ መስሎት ከአጋንንት አለመቀበሉን በምንድን ነው የምታረጋግጠው? ነው የኔ ጥያቄ እንጂ ስለ ነቢያቶቹ መፈተን ስለ ሌሎቹ መጨነቅ አይደለም። የኔ ጥያቄ ቁርአን ከአላህ ስለመሆኑ መረጃህ ምንድን ነው ነው? እዚህ ጋር ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ እየመሰለው ኧረ እኔ እኮ እዚህ ነኝ ያለሁት እያለችው ብቻውን የሚወዘወዝ ከሆነ ለ6 ወር ይላል ሐዲሱ በታማኝነት እንደዛ ከተሰቃየ ቁርአንንም ከሰይጣን መቀበሉና አለመቀበሉን በምንድን ነው የምናረጋግጠው ነው እንጂ ስለ ነቢያቶቹ መፈተን አይደለም። ለሁሉም ነገር ማረጋገጫው ቁርአን ነው አልኩ። ቁርአን ለሁሉም ነገር ማረጋገጫ ነው። ቁርአን ሳይኖር በፊት አላህ በምንድን ነው የምታወቀው? ከቁርአን በፊትም ቁርአን ማረጋገጫ የሚሆኑ ሌሎች ኪታቦች ወርደዋል። ኖ ቁርአን ሳይወርድ በፊት አላህ በምን ነበር ይታወቅ የነበረው? በነቢያቶች በሚልካቸው ነቢያቶች ማለት ነው። አላህን እንዲያስተምሩለት ለፈጠራቸው ህዝብ እንዲያስተምሩ በሚልካቸው ነቢያቶች ለነሱ በሚያወርዳቸው መልእክቶች እዛ ነበር የሚታወቀው። አላህን የገለጠው ቁርአን ከሆነ ቁርአን ሳይኖር አላህ በምንድን ነው የተገለጠው እኮ ነው እያልኩ ያለው። ከቁርአን በፊት በወረዱት ኪታቦች አልኩ። እንጂል፣ ተውራት ከቁርአን በፊት የተወረዱት ኪታቦች በራሳቸው ቋንቋ በራሳቸው ህዝብ ላይ በራሳቸው ባህል አምላካቸውን ሲጠሩት ያህዌ፣ ኤሎሂም፣ ኤልሻዳይ እያሉ ይጠሩታል። አላህን ማን ነው የገለጠልን ስለ ቁርአን ነው የገለጠው አልከኝ። ቁርአን ሳይገልጠው በፊት አላህ ይታወቅ ነበርን? መረጃው ምንድነው ስለ ቁርአን ነው አልከኝ። ተመለሰ ሜታሞርፎሲስን ተምራል በ5 ክፍልና የቅል ጠይቀ ነው ስለ ሜታሞርፎሲስ ተምራል። ቆይ ልጠይቅ ልንገርህ። እግዚአብሔር የሚለውን ቃል ከየት ነው ያገኘው? እሱ የግዕዝ ቃል ነው እኮ። ማን ነው የነገረ? ግዕዝኛ ነው አልኩ እኮ አይደለም። አይ እኮ ማን ነው? አሁን ከእርሱ በፊት ስለተጻፉ ስሞች እግዚአብሔር የሚለውን ስም የተውራትና የእንጂል ቋንቋ አይደለም እየተነጋገረን ያለ ነው። ስለ ተውራትና ስለ እንጂል ነው። ተውራትና እንጂል አምላካቸውን አላህ ብሎ ነው የሚጠሩት ብዬ ስል ኖ ኖ ኖ ኖ አላህ በአረበኛ አላህ ተብሎ ነው የተጠራው ብለ አልከኝ። ስለዚህ አላህ ሳይገለጥ በፊት ቁርአን ሳይገለጥ በፊት አላህን በምን ቋንቋ ነው የሚጠሩት? መረጃውን ሲጠኝ ነው ያልኩ። ወጡ ኡስታዝ እንትኑን መርፌውን ዶዙን ከፍ አደረክበት። ዶዙን ከፍ አደረክበት። ትንሽ ቀነስ ብታረግለት ጥሩ ነበር። ኤኒዌይ ግን ጥሩ ተወያይ ነው። በጨዋነት አውርቷል። የሚያውቀውን ያህል ከዚህ በላይ ሊያቅ አይችልም። እንግዲህ ቅድም ግን ስትናገር ያለ መረጃ ዋሸህ ምናምን ነገር ብሎ አለ ማለት ይችላል እና በመረጃ የቀረበን ነገር ነው እንግዲህ የተናገርከው ከመመለስ ይልቅ ያው በቃ የሚያዋጣውን መንገድ መርጧል ማለት ነው። ኤኒዌይ እሺ፣ ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። ሌሎች ሙስሊሞች ካላችሁ መምጣት ትችላላችሁ። ሁለት አይነት ጥያቄ ነው ያለው። አንድ የእኛ ክርስቲያኖች የምናመልከው አምላክና መሐመድ ደግሞ ያስተዋወቀው አምላክ በእርግጥ አንድ ነው ወይ ብሎ የሚለውን ጥያቄ እየጠየቅን ነው። ሁለተኛ እንደገና ደግሞ እሺ አይ ቲንክ ኦኬ ተመልሶ መጥቷል። እሺ ዶክተር ኦኬ ተመልሶ መጥቷል። ኦኬ ሁለተኛ እንደገና ደግሞ ነብዩ መሐመድን ማን የላከው ብለን ስንል የክርስቲያኖች እና የአይሁዳውያን የሚያመልኩት የእስራኤል አምላክ እግዚአብሔር ወይ ደግሞ ያህዌ
ነው ወይ የላከው መሐመድን ብሎ የሚለውን ጥያቄ እየጠየቅን ነው። አዎ ብላችሁ ካላችሁ አስረጂ እናታችሁን መጽሐፍ ቅዱስ መሰረት ያለው ከእናንተም ቢሆን ካለ ታመጣላችሁ ማለት ነው። ስታመጡ ግን ያ አምላክ መሐመድን የላከው አምላክ እውነተኛው አምላክ ነው ወይ በእስራኤላውያን ይመለክ የነበረ በቶራ ማለት ነው እንደዚሁም ደግሞ አሁን ክርስቲያኖች የምናመልከው እሱ ነው ወይ ብሎ የሚለውን ጥያቄ ነው እየጠየቅን ያለ ነው። ዶክተር እንኳን ደህና መጣ ተመልሳ ጥያቄ ከብዶ ወጣ ነበር። ኔትወርክ ነው የተቋረጠብኝ። ኦኬ በቃ እሺ መጨረሻ አላህ የሚለውን ቃል ከየት አገኛችሁት የሚል አይነት ጥያቄ ነበር የጠየቀኝ እና እኔም ጠይቄው ነበር። እግዚአብሔር የሚለውን ቃል ከየት አገኛችሁት ብዬ እኔም ጠይቄዋለሁ። ያለ ግን ዘምተዋል። ጥያቄን በጥያቄ መመለስ ይፈቀድ አይፈቀድ ባላውቅም ነገር ግን ተመሳሳይ የቋንቋዎች ዘይዎች መመሳሰል ያመጣው ብዬ ስለማምን ዶክተርዬ ሀሳቤ ጥሩ ነው። ከየት አገኛችሁት የሚለውን ጠይቄ ነበር። ምክንያቱም ፈጣሪ ከሆነ አንድ ስም ሊኖረው ይገባል። ስለ ጨዋነትህ ሳላደንቅ አላልፍም። እንዲህ ተረጋግተህ ስትነጋገር ክሬዲቱን ሰጣለው። ጥሩ ሰው ነህ። እግዚአብሔር ማለት ምን ማለት ነው? ከየት ነው ያገኛችሁት ብለህ ያልከኝ መጽሐፍ ቅዱስ መጀመሪያ የተጻፈው አዲስ ብሉይ ኪዳን በሂብሩና በዕብራይስጥ ማለት ነው፣ በከፊል አረማይክ ነው። የዓለም ኤምፓየር በነበረችበት ጊዜ ሮማኖች ዓለምን በተቆጣጠሩበት ጊዜ በኪንግ ጄምስ ዘመን ወደ ግሪክ ተቀየረ። ሰባ ሊቃናት ትርጉም የተባለው በዛን ጊዜ ሲተረጎም ወደ ግሪክኛ ተተርጉሞ ሁሉ ነገር ካለቀ በኋላ ነው ጌታችን ኢየሱስ ክርስቶስ ሲወለድም በስጋ ሲወለድ ዓለም እየተነጋገረች ያለችው በግሪክኛ ስለሆነ አዲስ ኪዳን እንዳለ በግሪክኛ ነው የተጻፈው። ይሄኛው በግሪክኛ የተጻፈው ጊዜውን ጠብቆ ዓለም ስትለወጥ የዓለም ቋንቋ ከግሪክኛ ወደ እንግሊዝኛ ሲቀየር መጽሐፍ ቅዱስ ለሕዝብ እንዲደርስ ስለሚፈለግ ሁሉም ሰው አንብቦት እንዲረዳው ስለሚፈለግ ወደ እንግሊዝኛ ተተረጎመ። ከእንግሊዝኛም የአገራችን ሰዎች መጀመሪያ ያንን ትርጉም የተቀበለችውና የተረጎመችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የምትጠቀመው በጊዜው ግዕዝኛን ነበር። ግዕዝኛ ሴሜቲክ ቋንቋ ነው። ይሄንን ተከትሎ እግዚአብሔር የሚለውን ግስ እዛ ውስጥ አስገቡት። ያህዌ የሚለውን እግዚአብሔር ብንለው ጊዜው መጥቶ ደግሞ ትናንትና በእኛ በኦሮምኛ ቋንቋ ሲተረጎም ዋቀዮ ብለን አለው። ኦሮሞ በሚጠራበት አምላክ ስም ያህዌ ማለት ዋቀዮ ነው። ልጅ ያለው አምላክ ያህዌ ነው፣ ልጅ ያለለው አምላክ አላህ ነው ብለው ዋቀዮ ብሎ ተረጎሙት። እግዚአብሔር የሚለውን ከኦርቶዶክስ ተዋሕዶ ቤተክርስቲያን ግዕዝኛን ስለምትጠቀም ግዕዝኛ ነው። የብሔር ብሔረሰቦች ሁሉ አምላክ ማለት ነው። አላህ ማለት ትርጉሙ ምንድነው? እሺ በዚሁ ልጠይቅ። የኔን ነገርኩ። ሲወርድ ሲዋረድ እንደመጣም አላህንም ንገረኝና ከአባቶች ከአዳም ጀምሮ ንገረኝና ትርጉሙንም ደግሞ በዛ አክል ንገረኝ። ፈጣራችን አምላክ ከ99 በላይ ስሞች አሉት። ማሽ ጠየቅኩኝ። ትርጉም የጠየቀኝ 98ቱን ተውና አንዱን ብቻ ነው የጠየቅኩ። አላህ ከየት ጀምሮ ነው የነበረው? ስሙም ሲጠራ የነበረው በየትኞቹ መጽሐፍት ነው? አላህ ደግሞ ማለት ትርጉሙ ምንድነው ብዬ ነው የጠየቅኩ። እሺ ምን ልመልስልህ? ለዚህ መልስ የምታገኘው መጽሐፍ ቅዱስ መጀመሪያ ከዕብራይስጥኛ የተተረጎመው ወደ አረበኛ ነው። እዛ ትርጉም ላይ ታገኘዋለህ። አላህ ነው ደከመኝ።
ተርጉሜህ ንገረኝ እኮ ነው ያልኩ። አንብቤህ ንገረኝ ነው ያልኩ። እኔ ደግሞ ትርጉሙን እዛው መጽሐፍ ቅዱስ ላይ ታገኘዋለህ ያልኩ ነው። አረብኛ መጽሐፍ ቅዱስ ላይ ያላን ትርጉም አረብኛ ትርጓሜ ላይ አረብኛ ቋንቋው ላይ አረብኛ ትርጉም መጀመሪያ ከግዕዝ ከመሰለኝ 99ኞቹን አውጥቼ አርራህማን አርረሂም አልመሊክ አልቁዱስ አሰላም የሚሉት ጠቅላላ ትርጉም አላቸው። አላህ ግን ትርጉም የለውም። ለምን? እኔ ጠየቁ ያላህን ነው እንጂ የሌሎቹን አይደለም፣ 98ቱን አይደለም እኮ። የዛንም ስያሜውን ኦሎሄ የሚለውን ቃል ስያሜ ካወቅ የሱ ትርጓሜ ነው የአምላክ ስም ማለት ነው። ኦኬ እስኪ አላህ ማለት ኤሎሄ ነው የሚለው ነው በመረጃ ቅድም ሲጠይቀኝ እኮ አረብኛ ትርጓሜ ቅድም ሲጠይቀኝ መረጃ አምጣ አልከኝ። ማስረጃውን ሰጠውከና ሰሂህ አልቡኻሪ 5765 ብዬ ሰጠው። ቁርአንንም በመረጃ ነገርኩ። አንተ አላህ ማለት ኤሎሂም ነው የሚለውን ትርጉም ከየት ነው ያገኘው? ዑለማዎቹ የአላህ ስም አይተረጎምም፣ አላህ በቻይንኛም አላህ ነው፣ በከምባትኛም አላህ ነው፣ በኦሮምኛም አላህ ነው እያሉ አንተ ደግሞ ኤሎሂም ማለት ነው ብለህ ስትል ትንሽ ሌላ መገለጥ እኮ ስላገኘውብህ ነው። መረዳቱን ከዓሊሞቹ ስለምትበልጥ እሱን ከየት እንዳገኘው ፈልገህ ነው? አረብኛው የመጽሐፍ ቅዱስ ትርጓሜ አረብኛው መጽሐፍ ቅዱስ አሁን ለምሳሌ ላውጣለህ። የአረብኛው መጽሐፍ ቅዱስ እኛ ቤት ምን ጠፍቶ ለምሳሌ አልአዕማሉ ሩሱል ሱ የሐዋርያት ሥራ ነው። አልዕብራንያ አንድ 7 ላይ ምንድነው የምለው? وعن الملائكة يقولون سلا ملائكة انديه هلال الصانع ملائكته رياحا وخذمتهن يفلكوت وأما عن الابن سلا لجو انديه هلال كرسيك يا الله زوفاني أملاكوي زوفاني إلى دهر الدهور ከዘላለም እስከ ዘላለም ነው ይላል መጽሐፍ ቅዱሱ የምናገረው። ወአማ ዐኒል ኢብል ስለ ልጁ ግን ኩርሲዩከ ያ አላህ ክርስቶስን አምላክ ሆይ ዙፋንህ ይላልና ክርስቶስን አምላክ ነው የሚለው አላህ ማለት ነው እያልከኝ ነው ያለው? አላህ የሚለውን ቃል ግን አይታል አይደል? አላህ ማለት ክርስቶስ ነው ማለት ነው እያልኩ ያለው መጽሐፍ ቅዱሱ የሚለው መጽሐፍ ቅዱስ እኮ የትም ቦታ ላይ ኢየሱስን አምላክ ነው ብሎ አያውቅም ነው። ቆይ ያሳየኩ እኮ ነው። እስኪ እነን አንብቦ ትርጉሙን እንኳን ባታቅ ያቀለምኩልህን። እሺ ምንድነው የምለው? እስኪ አንብቦ ለትርጉሙ አላስቸግርህም። አንብቦ سبحان الله يا الله إلهي كثير ملائكة ماشي. وأما عن الإبل سلا لجوجن كرسيك زفاني يا الله أملاكوي إيالونه إلى دهور الدهور كزلالم إس كزلالم نو بلوك على أملاك هوي زفاني كزلالم إس كزلالم نو بلوك على عبات سلالجو زفاني زلالم آوي نوك على أهون الزيكا سل كريستوس نو ياوراو يالو سل الزيكا سلا لجوجن يلالكو وأما عن الابن مالت من مالتنا أو سوري أكو أبات للجوكو لجل أباتنا يتناقر يالله عرب. وأما عن الابن من مالتنا لجل أبات يتناقر يالله مالتنا
አባት ስለ ልጁ ነው። አባቱ ስለ ልጁ በመናገርበት ጊዜ ንግግሩ የልጁ ነው፣ የሚያወራው ደግሞ ስለ አባቱ ነው ማለት ነው፣ ስለ አብ ነው ማለት ነው። እስኪ ይህንንም ማስረዳት ያለብጣህ ነው እንደምታነበው ምናልባት የአማርኛውን ትርጉም ብታደርገው ግልጽ ሊሆን ይችላል። ያው እሺ እዛ ቦታ ላይ አሁን ለምሳሌ የአላህ የሚለው ትርጓሜ አማርኛው ላይ ዕብራይስጥ ማን ነው ወይ ግዕዝ ቋንቋ ትርጓሜ ላይ እግዚአብሔር የሚል ትርጓሜ ነው ያለው ወይስ ክርስቶስ ነው የሚል ትርጓሜ ያለውን ክሮስ ቼክ ማድረግ ትችላለህ። ና ካሞን ቶ አታስቸግረው ኤርሚ ማይናጋ መስሏት በምን እንደዛ አለች አሉ። እስኪ ከቁጥር 7 ጀምሮ አንብበው እስኪ። አማርኛም ትችላለህ በተለይ ስለ መላእክት ቀጥላ የለም ዶክተር አነበብኩት። ኧረ አልሰማንም። ቁጥር 8 ትታያለች እቺ ስለ ልጁ ግን ማለት ልጅ ነው ስለ አባቱ እየተናገረ ያለው የሚለውን ነው የሚያሳየን። ስለዚህ ቁርአን ምን ይላል መሰለ? እኔ እንደዚህ ይጀላ አንብብልህና ከቁጥር 5 ጀምሮ ያለው ላንብብልህ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ይሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። ለማ? ለልጁ። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። የመንግስት በትር የቀንነት በትር ነው። ጽድቅን ወደድህ አመፃንም ጠላ። ስለዚህም እያለ ይቀጥላል። አምላክ ሆይ አባት ልጁን አምላክ ሆይ ሲል የአረብኛው መጽሐፍ ቅዱስ ምንድን ነው የምለው? ያ አላህ ብሎ ነው የምጠቀመው። የትኛውን አላህ? ልጅ አለው ሲባል ሰማይና ምድር የምትንቀጠቀጥ ሳይሆን ሰማይና ምድርን በስልጣን ቃሉ ደግፎ የያዘውን ልጁን እና ስለዚህ አሁን አባት ልጁን አምላክ ሆይ እያለ ነው የምትለኝ? መጽሐፍ ቅዱስ ያለውን ሲነግር አላህ ማለት አምላክ ማለት ነው፣ አላህ ማለት ያህዌ ማለት ነው ብለህ ካልከኝ አባት እኮ ልጁን ያ አላህ እያለው ነውና አምላክ ልጅ አለው ወይ? አላህ ልጅ አለው ወይ? ሌላ ርዕስ ጀመርክ። እንዴት አንተ አላህ ማለት ኤሎሂም ማለት ነው። አላህ ማለት ኤሎሂም ማለት ነው፣ የነቢያቶች አምላክ ነው ብለህ ካልከኝ እዚህ ጋር አባቱ ልጁን አምላክ ወይ ብሎ እያለው ነውና አምላክ ልጅ አለው ብለህ ታምናለህን? አንድ በፍጹም አታምንም አይደለ? ስለዚህ አላህ አባት ሊሆን ስለማይችል አላህና ያህዌ አንድ አይደሉም። ፈጣሪ ልጅ የለው፣ እሱም በዚህ ጋር ይወድቃል። ቅድም ያነሳው አርጉሜንት አልወለደም አልተወለደም የምትለው ፈሊጥ በድሮ ጊዜ አልወለደም ሊሆን ይችላል። ፈሊጥ አይደለም፣ የአላህ ቃል ነው። ድሮ ጊዜ አልወለደም ሊሆን ይችላል። አልወለደም ስላለ አልተወለደም። እርሱ ግን በቁርአኑ ያለው ምንድን ነው? ምስት ሳይኖረኝ እንዴት ልጅ ይወልዳለሁ ብሎ ስላለ አስገኝቷል ነው። እንትራቱ ለምን ታደርገኛለህ? ለመውለድ ሚስት የሚፈልገውን አላህ ለመውለድ አና የኩኑ ለሁ ወለዱን ወለም ተኩን ለሁ ሳሒባ፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብለው ሲል ለካ ላለመውለዱ የሚስት አለመኖር ነው እንጂ አላህ ወንድ ስለሆነ ሊወልድ ይችላል ነው። ሂደን ቨርቡን ስንመለከት በፍጹም
ምክንያቱም አላህና ያህዌ አንድ አለመሆናቸውን ያህዌ ልጅ አለው፣ አዶናይ ልጅ አለው፣ ኤሎሂም ልጅ አለው፣ አላህ ግን ልጅ የለውም። እንዴት አላህና ያህዌ አንድ ሊሆኑ ይችላሉ? እዚህም ጋር አሁንም እዚህ ጋር ልጅ አለኝ ለማለት ሳይሆን ዘይ ነው ለሰዎች መልእክት የሚተላለፍበት ቃል ነው እንጂ እኛም እናንተ ሁላችንም የምናምነው በቃሉ እንደተፈጠረ ነው አይደል? እኛም እኮ እናምናለን በቃሉ ነው የተፈጠረው። ግን ባናምነውም እኮ እርሱ ለዘላለም በቃሉ የተፈጠረበት ልጅ ነው በጊዜው አስተምሯል እንጂ እውነተኛ ልጁ እንዳልሆነ እኮ እናንተም ታውቃላችሁ። አሁን አንተ ስላመንክበት ሳይሆን ለምሳሌ ልንገርህ በሰዓቱ ከኢየሱስ ወይም ደግሞ ከኢሳ ውጭ ያሉትም ሁሉም ልጄ ነበር የሚባሉት። አሁን እሱን ያ ምንድነው በሰዓቱ የነበረበት የቋንቋ አገላለጽ ነው ወይም ደግሞ መልእክት የሚተላለፍበት መንገድ ነው እንጂ እየመለስክልኝ ነው ወይስ እየመለስክልኝ ነው ወይስ እያብራራህልኝ ነው? ያከኝ ማነው ልጅ የሚለው ልጅ እያብራራሁልህ ነው። ልጅ የሚለውን ቃል በምን መልኩ ነው አንተ የተረዳኸው የሚለውን እያስረዳሁ ነው። ይሄንን ስታብራራ ልጅ የሚለው ቃል እውነተኛ እንደሆነ እናጠቃላችሁ ነው የምልህ። ሹፍ ይሄኛውን የቁርአን ክፍል ታስተባብራለህ እንደዛ ስታብራራልኝ ምን የሚለውን በሱረቱል በቀራ ምዕራፍ 2 ቁጥር 121ን ካፈርክበት እዚሁ ጋር። ስለዚህ ከእንደገና ሻዳ ልትገባ ይገባሃል። ክፍሉን ላስነብብ። ልጅ አለው የሚል ነው 121 እያወጣሁልህ አይደል? الذين آتيناهم الكتاب يتلونه حق تلاوته لا سنبب بينا هذه إن شاء الله بجتا له እስኪ እነን አንብበው ዋጣ ታርገው አንብበልን ይሰማ ነው። የአማርኛ ላርገልን ወይ እሺ፣ አማርኛውን አርገው አረጋግጥ ይቻላል። አታንቀሳቅሰው አረ ድምፅን ከፍ አድርገው። መቶ 21 ነው አማርኛ መከብዳል 21 121 አንብቤዋለሁ። ምንድን ነው ያነበብከው? አልሰማንም። እኔ ለመስማት እኮ ነው የሚያስነብበው እኮ ሁሉም ያነቡታል ብዬ ስላሰብኩ ነው ጭቆ ያላነበብኩት። ኦሬዲ ለሁሉም ስለሆነ ያሳየኸው። እስኪ አንተ አንብብልን። ያው ሁሉም ማንበብ ይችላል ብዬ ነው እዛ ያለው። እስኪ አንብበው። እነዚያ መጽሐፍን የሰጠናቸው ተገቢ ንባቡን ያነቡታል። እነዚያ በእርሱ ያምናሉ፣ በእሱም የሚክዱ እነርሱ ከሳሪዎች ናቸው። ማሻአላህ። ስለዚህ እነዛ መጽሐፉን የሰጠናቸው ተገቢውን ንባቡን ያነቡታል ማለት ምን ማለት ነው? በትክክለኛው አረዳድ ይረዱታል ማለት ነው። እሺ፣ ስለዚህ አንተ ነህ ከሜዳ መጥተህ የምታስረዳኝ ወይንስ እኔ ነኝ አውዱንና ኮንቴክስቱን ጠብቄ ታሪካዊ ዳራውን ጠብቄ የመጣበትን ሰበቡን ኑዙሉን ጠብቄ የሚያነባው እኔ ባለቤቱ ነኝ? ወይንስ እንደዚህ ለማለት ፈልገው ነው ልጆች ማለት እኮ እንደዚህ ነው ብለህ የምታብራራልኝ በቁርአኔ ከፍረህ እኔን ነው የምታስተምረኝ? አንድ ተገቢውን ንባብ ያነቡታል፣ በእርሱም ያምናሉ። አንባቢዎቹ ባነበቡት ነገር ያምናሉ። አንተ ባነበብከው ነገር አታምንም። አንተ ባነበብከው ነገር የእግዚአብሔር ቃል ነው ብለህ መጽሐፍ ቅዱስን አታምንም። ሁለተኛ ደግሞ ታሪካዊ ዳራውን ስለማታቅ መቼቱን ሳትጠብቅ አንብቤ የማታምንበትን የመጽሐፍ ቅዱስ ጥቅስ ስትጠቅስ
ቁርአኑ ግን ምንድነው የሚለው? الذين آتيناهم الكتاب يتلونه حق تلاوته እነዛ መጽሐፉን የሰጠናቸው ሰዎች ተገቢውን ንባብ ያነባሉ። ኡላኢከ يؤمنون به እነርሱ ባነበቡት በመጽሐፋቸውም ያምናሉ። ومن يكفر به ومن يكفر به በርሱ የሚክዱቱ ሰዎች የማያምኑበት ከሳሪዎቹ እነዛ ናቸው እንጂ መጽሐፉ የከሰረ አይደለም። ተውራቱ መጽሐፉ የከሰረ አይደለም፣ መጽሐፉ የተሻረ አይደለም፣ መጽሐፉ የተበላሸ አይደለም። የማያምኑበት ሰዎች ናቸው አእምሮቻቸው የተበላሸው፣ እነሱ ናቸው ከሳሪዎቹ እያለ እንዴት እኔ ቤት መጥተህ አንተ እዚህ ጋር መተኛት አለብህ ለልጆቹ ነገር መስጠት አለብህ ብለህ ልትነግረኝ በአገራችን ደንብ እንኳን ተገቢ አይደለም። ብዙ ልጆች አሉ ብለህ ስትለኝ አሁን ብዙ ልጆች አሉ ብለህ ስትለኝ የአብርሃም ልጅነት ምንን ነው የሚያመለክተው? የእስራኤል ልጅነት ምንን ነው የሚያመለክተው? የኛ ልጅነት ምንን ነው የሚያመለክተው? የክርስቶስ ልጅነትስ ምንን ያመለክታል ብዬ ብለህ አራቱን እስኪ ዘርዘር አድርገህ ትነግረኛለህ አንተ? ላስረዳ ብለኛልና ብዙ ልጆች አሉ ብለህ ስለጀመርክልኝ ብዙ የእግዚአብሔር ልጆች አሉ ብለህ ስላልከኝ የአብርሃም ልጅነት ምንን ነው የሚያሳየው? የእስራኤል ልጅነት ምንን ነው የሚያሳየው? የኛ የእግዚአብሔር ልጅነት ምንን ነው የሚያሳየው? የክርስቶስ የእግዚአብሔር ልጅነት ምንን ነው የሚያሳየው? ወይንስ አራቱም አንድ ናቸው ብለህ ነው የምትመልስልኝ? የተፈጠረበት መንገድ ነው እንጂ የሚለያየው ሁሉም ተመሳሳይ ነው። መንገዱ ግን ይለያያል። መንገዱ ይለያያል። እስኪ የተለያየበትን ንገረኝ። ከአዳም ጀምሮ ማለት ነው። አሁን ቁርአኑ እያለ ተገቢውን ንባብ ያነቡታል ሲል የአብርሃምን የእግዚአብሔርን ልጅነት ክርስቲያኖችን ጠይቅ፣ እነሱ ናቸው የሚያውቁት። የክርስቲያኖቹን የእግዚአብሔር ልጅነትም ክርስቲያኖችን ጠይቅ፣ እነሱ ናቸው የሚያውቁት። ቁርአኑን ያለው እኔ አይደለሁም። የክርስቶስን የእግዚአብሔር ልጅነት ደግሞ ክርስቲያኖችን ጠይቅ፣ እነሱ ናቸው የሚነግሩ ብሎ እያለ ሁሉም አንድ ነው ብለህ ስትል አሁኑኑ እየመከርኩ እንደ እሳት ራት እምቢ ብለህ ወደ እሳት ትሮጣለህ፣ እየከለከልኩ እያገዝኩ በኢትዮጵያዊነት እየራራሁልህ። በመጽሐፍ ቅዱስ የሚያምን ክርስቲያን ነው የሚባለው? ማስረጃ እኔ አሁን እያልኩህ ያለው ሃይማኖቴን ነው የጠየቅኩህ ወይስ እነዛ መጽሐፍትን የሰጠናቸው ሰዎች የመጽሐፍቱ ባለቤቶች ተገቢውን ንባብ ያነቡታልና ባነበቡት ነገር ትክክል ነው ብሎ ያምኑበታል አለ። አንተ ደግሞ ተገቢውን ንባብ አታነብም፣ ጥራዝ ነጠቅ ነው ከመሃል የምታወጣው። ያነበብከውን ራሱ ለመከራከር ነው እንጂ አታምንበትም። ስለዚህ እነርሱ በትክክል ያነባሉ፣ ባነበቡት ደግሞ ያምናሉ ብሎ እያለ የማታምንበትን መጽሐፍ እየጠቀስክና ስታብራራልኝ ከመጽሐፊ ጋር አይደለ እየተዋጋህ ያለኸው ከኔ ጋር ሳይሆን እና ግን ክርስቲያን አይደለም አይደለም። እነማንን ነው የምጠይቀው ነው የምልህ ደግሞ። አቤት እነማንን ነው የምጠይቀው? ምክንያቱም በመጽሐፍ ቅዱስ የሚያምን ክርስቲያን ነው የሚላለ ታሳየኛለህ ወገኔ። የመጽሐፍቱን ባለቤቶች ብሎ ሲል አሁን ያሉት ክርስቲያኖችና በፊት የነበሩት ክርስቲያኖች ናቸው ብሎ ነው ያስቀመጠው? የለም ክርስቲያን የሚል የለም። አባባሌ ጥያቄ ማለት ነው። የመጽሐፍቱ ባለቤት ካለ ማን ነው ዛሬ መጽሐፍቱ በእጁ ያለው? አንተኑ ልጠይቅ። ይሁዳ በስላለ ይሁዳና ነሳራ ነው የሚባለው። ይሁዳ ምንድነው? በአማርኛ ይሁዳና ነሳራ ነው የሚባለው። ይሁዳ ማለት ነሳራ ማለት ምን ማለት ነው? ነሳራ ማለት የራሱ ትርጓሜ ያለው። አሁን ላይ ያሉት ግን ይሁዳም ነሳራም አሁን ላይ ንገረኛ። እንደጀመርከው ጨርስ። አሁን ላይ ሁለቱም አሉ ብዬ አላምንም ነው የምልህ። አትመን። ማን ናቸው? እነማን ናቸው? ይሁዳ ማለት ምን ማለት ነው ትርጉሙ? እንግዲህ እንጂልና ተውራት የእንጂል ባለቤቶች ይሁዳ፣ የተውራት ባለቤቶች ደግሞ ነሳራ። ነሳራ በአረብኛ አትንገረኛ፣ በአማርኛ አድርግልኝ። በተነገረ ነው የምነግርህ። እኔ እንዴት አድርጌ ልተርጉምልህ? አሁን ክርስቶስ እንደፈልገህ ነው ክርስቲያን? መረጃ የለኝም። አይደለም ያልኩ እነዚያ ክርስቲያኖች የተባሉት
እነማን ናቸው? በቁርአኑ ውስጥ ክርስቲያን የተባለ የለም። ክርስቲያን የተባለ የለም። እኛ መጽሐፍ ላይ የለም የለም በፍጹም። ማሻአላህ ማሻአላህ ማሻአላህ። ነሳራና ይሁዳ ነው እንጂ ክርስቲያን ዛሬ ሲያስተምርህ ይነጋብኛል። አንድ ሰው እንኳን ባድን ብዬ አገልግሎቴን አከብራለሁ የዛሬውን። እስኪ እቺን ክፍል እስኪ ትርጉሙን አልጠይቅም፣ ዝም ብለህ አንብቦ መጀመሪያ ድምጽን እንስማው። إن الذين آمنوا يملوا إن الذين بل بتبلاشو من ያስተካክል ይላልው ዶክተር ይከፍ አርጋ አንብቦኛም እንስማው። አማርኛውንም እንትኑንም አረብኛውንም በጉሮሮ እኮ አረከው እኛ እንስማው። በሹክሹክታ አይደለም የምታወሩት ላይቭ ላይ ስለሆነ በደንብ አንብበው። ቴንክ ዩ ቀጥሉ። በጣም ደስ ይላል። ሁሉም ያውታል ብዬ ስላመንኩኝ ነው። ሁሉም ያውታል እንጂ አያውቁትማ። እነኚህ ካፍሮች ናቸው። እነኚህ ካፍሮች ናቸው። አያውቁም። ንገራቸው። ምኖችን እነኚህ ስለማያውቁ አንብበላቸው ነው እያልኩ ያለው። እነሱ አማርኛውን ነው እንጂ አረብኛን አያውቁትም፣ አይችሉትም እኮ። ያው ባነብላቸውም ትርጉም ካልተረዱት እኮ ምንም ጥቅም የለውም። ትርጉሙ በአማርኛ እኮ ተጽፏል። እሱ ይተረጎማል፣ ችግር የለውም። ንባቡን ብቻ አንብብልን እስኪ አረብኛውን። ይኸው ሁለቱንም እኩል አረኩልህ። الذين آمنوا والذين هادوا والنصارى والصابرين من آمن بالله واليوم الآخر وعمل صالحا فهم أجرهم عند ربهم ولا خوف عليهم ولا هم يحزنون شكر له. إن الذين آمنوا والذين هادوا والنصارى هادونا نصارى إنه يسكمت كله. اسكي زي أمرنا قادق مو من بلون يفتاو. እሺ እነዚያ ያመኑ ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ከነርሱ በአላህ በመጨረሻ ቀን ያመነ መልካምንም ስራ የሰራ ለነርሱ በጌታቸው ዘንድ ምንዳቸው አላቸው፣ በእርሱም ላይ ፍርሃት የለባቸውም፣ እነሱም አያዝኑም ይላል። እነሱ እነማን ናቸው? ይሁዳና ነሳራ ማለት ነው። ይሁዳውያንና ነሳራ ምን ብሎ ነው የፈታው? ክርስቲያኖች ብሎ ፈታዋቸዋል። የለም ብለህ ነበር አሁን? አዎ ያው ሰዎች ናቸው ይሄን የተረጎሙት። ያን ያክል ለምሳሌ ልንገርህ፣ ሰዎቹ ተሳስተዋል። እንደዛ ነው የሚሆነው። ምክንያቱም እኛ አሁን ያለን የምንሉ ክርስቲያኖችና እዚህ ጋር የተቀመጡ ክርስቲያኖች ወይ ሌላ ትርጓሜ ከሌላቸው ነሳራ ነው። አሁን በዶሮ ጊዜ የነበሩትና በአሁን ጊዜ የነበሩት አላልኩም። ምንም ነሳራ ማለት ምን ማለት ነው? ይሁዳ ማለት ምን ማለት ነው ብዬ ነው ያልኩ እንጂ የአሁኑ ክርስቲያኖች ተቀባይነት አላቸው፣ የዶሮቹ ተቀባይነት የላቸውም አይደለም። ነሳራ ማለት ትርጉሙ ምንድነው ነው? ምን ብሎ ነው የፈታው? እዚህ ጋር ክርስቲያኖች ብለው ተርጉመዋቸዋል። ስለዚህ ክርስቲያኖቹ መጽሐፋቸውን በትክክል ያነባሉ፣ ባነበቡት መጽሐፋቸው ያምናሉ። እነርሱ ደግሞ እስኪ አሁን አማርኛን ቀጥ አድርጌ ላንብብልህና እነዚያ ነካት ሶሪ ክፍሉንም ቀየርኩት። ጆን ያንተ እስክታወጣ ድረስ ግን የራሱ ቁርአን እንኳን በአልመሲ የሚያምኑ ክርስቲያኖች እንደሆኑ ሱራ 9 ቁጥር 30 ላይ ተናግሯል። አይሁድ ዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲ ያላ ልጅ ነው አሉ። በክርስቶስ ኢየሱስ የሚያምኑ ክርስቲያኖች እንደሆኑ ቁርአኑ ራሱ ይናገራል። የግድ መጽሐፍ ቅዱስ ጋር መምጣት የለብንም። ያ ተባረኪ። አሁን እዚህ ጋር በአረብኛ ነው የወረደው፣ በአማርኛ አልወረደም። ኦኬ እሺ ያንተ በአረብኛው አንብብለት። እቺ መደበቂያ ሆነችና ቆይነን አንብበል ጨርስና ወደ ሱረቱ ተውባ ሄደለ። እነዚህ አማኑ ከመጽሐፍ ቅዱስ ፈልግልኝ፣ ችግር የለም። ቁርአኑን ተውና ከመጽሐፍ ቅዱስ ላይ ፈልግልኝ። ምን ነው ተናለ?
አላለኝም። ምክንያቱም ነገርኩ እኮ ሰዎች ናቸው የተረጎሙት። በሰዎች ትርጉምኛ ያመጣል። እሺ እኔ ልተርጉመው። እኔ ሰው አይደለሁም። እኔ ልተርጉመው። አረበኛ የወረደው መጽሐፍ ቅዱስ የወረደው በኢብራጥስኛ ነው። በኢብራጥስኛና ኦር በአረበኛ ክርስቲያን የሚል ካለ ፈልግልኝ። ማሻአላህ። ስለዚህ ነብዩ መሐመድም ሰው አይደሉም አይደለ? ያመንክባቸው የጠየኩህ መልስልኝ። እኔ ነገርኩ በአረበኛ መጽሐፉን የተረጎሙ ሰዎች ናቸው አልከኝ አይደል? በኢየሱስ ያመነ ክርስቲያን ይላል የሚል እሱን ተውና ቁርአኑን የተረጎሙ ሰዎች ከሆኑ ነብዩ መሐመድ ሰው አልነበረም? ደግሞ ዶክተር አሁን ቅድም እኮ ምንድን ነው ያልከው? በአረበኛ ነው ያስተማሩት። ዶክተር አሁን ቅድም በቁርአን ላይ ክርስቲያን ብሎ የሚል ቃል የለም ብለህ አልክ። አረበኛ ላይ የለም። አረበኛው ላይ ኦኬ፣ አረበኛው ላይ ሊቃውንቶች ተረጉሙት። የእስልምና ሊቃውንቶች ሲተረጉሙት እንግዲህ ሊቃውንቶች ተሳስተዋል እያልክ ነው አሁን ከአንተ እየሰማን። በእርግጥም ሌላም ብዙ የቃላቶች እንትኖች ይኖራሉ። በሰዓቱ የእስልምና ሊቃውንቶች ናቸው የተሳሳቱት። በኃይለ ሥላሴ ጊዜ ነው የተተረጎመው። በኃይለ ሥላሴ ጊዜ ነው የተተረጎመው። የቃላት እንትኖች ሊኖሩ ይችላሉ። ለምሳሌ ልንገርህ፣ የተሳሳቱት ባጭሩ እየነገርከን ነው። ግን የጠየቀው የቃላት ችግሮች ይኖራሉ። ለምሳሌ አንድ ቃል ልንገርህ። ይኖራሉ አይደለም? አለ ሌላም ልነግርህ ነው። ከዚህም ውጭ ማለት ነው። ከኡስታዝ ጋር ነው የምትቀጥለው፣ ከኔ ጋር አይደለም። ግን ያልከው ለምሳሌ ሌላ ልንገርህና አድምጠኝ ፕሊዝ። ቀደም ያልከው ከቁርአን ላይ ያሳዩኝ ነው ያልከው። ከቁርአን ላይ ሲያሳይ ደግሞ ምን አልከና? ቁርአን አላሳየኝም። እኔ አማርኛው እኮ የሚያሳይ ምንድነው እያሳየ? አማርኛው ነው ያሳየኝ። አማርኛው ላይ እኮ ነው ያለው። አረብኛው ላይ ያለው ቃል አማርኛው ላይ ነው የተረጎመው። አረብኛው ላይ ነሳራ ነው የሚለው። ኡስታዝ እየቀጠሉ በቃ። እሺ እርሚ የተባረከልኝ። እሺ ነሳራ ማለት ትርጉሙ ምንድነው? ስለ ክርስቲያኖች ማለት ነው አልከኝ ተብሎ ተተርጉሟል ነው ያልኩት። ተተርጉሟል። እሺ እነ ሀጂ መሐመድ ሳኒ ሀቢብ ተሳስተው ገና 30 ዓመት ያልሞላው ዶክተር ሲያስተካክላቸው እሱ ደስ ስላለና እነ الذين آمنوا በዶሮ ጊዜም የነበሩ ይሁን በአሁኑ ምን አሉ? እነ الذين آمنوا እነዚያ ያመኑት والذين هادوا አይሁዳውያን የሆኑት ወነሳራ ክርስቲያኖችም የሆኑት والسابئين ሳቢያኖችም የሆኑት ማን አመነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምን ወዓሚለ ሳሊሐን ፈለሁም አጅሩሁም ዐንደ ረቢሂም መልካምንም ሥራ የሠራ በጌታው ዘንድ ምንዳ አላቸው። ወላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነርሱ ፍርሃት የለባቸውም አያዝኑም። በእነርሱ ላይ ፍርሃት የለም። ክርስቲያኖቹ በእነሱ ላይ ሐዘን የለም የት እንገባለን ብለው ክርስቲያኖቹ። ስለዚህ አንተ ክርስቲያኖቹ ጠምዋሉ፣ ከፍረዋሉ፣ ጠፍተዋሉ ስትል ቁርአኑ ግን ምንድነው የሚለው? እነዛ ያመኑት አይሁዳውያንና ክርስቲያኖቹ መልካምን ሥራም የሰሩ አያዝኑም አያፍሩም ብሎ እያለ ነሳራን ክርስቲያን ብሎ ስላለ የምትሸሽ ከሆነ አልሐምዱሊላህ ረብል ዓለሚን ማለት ምን ማለት ነው? ዶክተር አልሐምዱሊላህ ረብል ዓለሚን ማለት ምን ማለት ነው? አማርኛውን ትርጉም ፈልገህ ነው? አዎ ተርጉም። እሺ ምስጋና ለዓለማት ጌታ የተገባ ይሁን ወይም አመሰግናለሁ ማለት ነው። አመሰግናለሁ ማለት አረብኛ ነው? አማርኛ። ለምን ተረጎምከው ታዲያ? ምክንያቱም ስሞች በአራት ይከፈላሉ። ፕሮፐር ናውን ከሆነ ፕሮፐር ናውን ማለት የማይቀየር ማለት ነው። ይሁዳ የሚለው ነሳራ ማለት የማይቀየር ነው። አዎ ነሳራም ደግሞ ስም ነው። የሆነ ግሩፖች ስም ነው። ነሳራ ነው እና የማይቀየር ስም ነው። ከዛ ውጭ ያለ ግን ቨርቦች ምናምን ይቀየራሉ፣ በትርጉማቸው ይቀየራሉ። እኔ ቨርብ እና ናውንን አልተማርኩም። እኔ ተረጉምኩት እንደዛ ስለሆነ ነው። ግን ይሄኛው ነሳራ አሁን አልሐምዱሊላህ ረብል ዓለሚን ማለት ቨርብ እና ናውን ነው ብዬ ነው የጠየቅኩ።
አልሐምዱሊላህ ረብል ዓለሚን ስትል ተረጎምክ ስልልህ ተረጎምክ። አነሳራ ማለት ደግሞ ትርጉም የለውም አልከኝ። አነሳራ ማለት ትርጉም የለውም። ነሳራ ቨርብ ነው፣ ናውን ነው፣ አድጀክቲቭ ነው፣ ፕሮፐር ናውን ነው። አይተረጎም። ሙስሊም ማለት ምንድን ነው በአማርኛ እስኪ ንገረኝ። ታዛዥ እና እንደዛ እየተባለ የተተረጎመው እንትን ላይ መጽሐፍ ቅዱስ ላይ እንደዛ ተብሏል። ቁርአን ላይ ይስ ቁርአን ላይ ያ ሙስሊም ነው የሚለው ምንድነው? ፕሮፐር ናውን ከሆነ ታዛዥን ነው ሙስሊም ብሎ የምተረጉመው እንጂ እናንተ የድርጅቱ ስም እንዳደረጋችሁ ሳይሆን ታዛዥ የሚለውን ሙስሊም ብሎ ነው የምተረጉመው። ኢስላም ስለሚያመኑ ሙስሊሞች ናቸው፣ እናንተ ሙስሊሞች ናችሁ የሚለው ሙስሊሞች ናቸው ማለት ብዙ ማብራሪያ ልሰጥ እችላለሁ። ሙስሊም ማለት ምን ማለት ነው ለሚለው ምን ያደረገ ነው ወይ ምን አይነት ባህሪ ያለው ነው የሚለው ብዙ ማብራሪያ ሊኖረው ይችላል። ላኪን የሆኑ ግሩፖች ሁሉንም ባይችላል ጨረስኩ እኮ ሁሉንም ባይችላል ሳይሆን እርግጠኛ ሆነ ሲጠይቅ አንደኛ 500 ምናምን ሰው እየሰማክ ነሳራ የሚለውን ክርስቲያን አይደለም እና ተርጓሚዎቹ ጠቅላላው መሻይኮቹ ስህተት ነው የተረጎሙት፣ ነሳራ ነው፣ ይሁዳ ነው ብለህ ላልከው ነገር ይቅርታ ጠይቃቸው። አንደኛ። ሁለተኛ ነብዩ ብቻቸውን ግለው ሲብ ሲያደርጉ በነበረበት ጊዜ ያላደረጉትን ያደረጉ እስኪመስላቸው ድረስ ያን በ6 ወር ተጽዕኖ ውስጥ ከቆዩ ቁርአንንም ከአጋንንት አለመቀበላቸውን በምን እርግጠኛ ሆንክ ብዬ ጠየቅኩ። አልመለስክልኝም። 1-0 ነው ያልከው። መልሱ አልተዋጠኝም ነው እንጂ አልመለስክልኝም። አያስኬድም። አሁን ቁርአንን ከአላህ ሲቀበሉ አልኩኝ። አንደኛ ሰው አጠገባቸው አልነበረም። ኤርሚ እንደውም ደጋግሞ ነው የጠየቀ። ዳኒ ደጋግሞ ነው የጠየቀ። ወደ ዋሻ በሚሄዱበት ጊዜ አብሯቸው ሰው ነበር ብሎ ጠየቀ። አይ ከዛም በኋላ ነው ሊጎበኛቸው የሄዱት አልከኝ። መጀመሪያውኑ አምላክ ካልተገለጠለት አረቦቹ 360 ጣዖታትን የሚያመልኩ ከሆነ የአላህን አንድነት ማንም ሳይነግረው ለ5 ዓመት ሙሉ በዋሻ ሲለማመድ የነበረው ልምድ ከየት አምጥቶ ነው ያንን ልምምድ ያደረገው? ወደ ሂራ ዋሻ እንዴት ማን ነው የመራው? ዶክተር ምን አይነት ጥያቄ ነው? ኢየሱስን እንትን መልአክ ሆኖ ወይ መልእክተኛ እንደሆነ የነገረው ማን ነው? ኡስታዝ ንግግር አይደለም መልእክተኛ እንደሆነ የነገረው ማን ነው? ወይ ዶክተር የተጠየቀውን ጥያቄ ትተህ መመለስ ሲገባ ያልተጠየቀው ላይ አንዳንድ ጥያቄ ነው። አትደርብ ለኡስታዝ ነው የነገርኩት። ጥያቄ ጠይቆ መልስ ስላጣ ይሄኛው አባባል ነው ያልኩት ለኡስታዝ። በእኛ በካፊሮቹ አባባል መጽሐፉም ዝም ቄሱም ዝም የሚለው አይነት ነገር ነው ያስታወሰኝና ለተጠየቀው ጥያቄ መልስ እስካሁን ድረስ አንድ ማለት ስላልተዋጠላችሁ ብላት በልኛ። አሁን ቁርአንኛ አናቅም። እኔ አሁን በግሌ አላቅም ቁርአንን። ኦኬ ስለዚህ ቀደም የቃላት አገባብ ላይ አረፍተ ነገር ላይ ምንድነው ወደ አንቀጽ ላይ ሊቃውንቱ ትርጓሜ ላይ ምናምን ነገር አታቆም ብለስተ ነበር። ወደ መሃል ስንገባ ማወቄና ለማወቄን ብሎ አለህና እስካሁን ድረስ ለጠየቀህ ጥያቄ እንኳን አጥጋቢ መልስ አይደለም እንደው ሊጠጋጋ የሚችል ነገር እንኳን እንትን አላልክም። ግን በጸባይ እናደንቃለን ማለት በጨዋነት የተወያየ አመሰግናለሁ። ግን አንድ ጥያቄ መጠየቅ ፈልጌ ነበር። ምናልባት አሁን ያው ለመመለስ ብቻ ከሆነ ጥሩ፣ ግን መጠየቅ ከተፈቀደልኝ አንድ ጠይቅ ደስ ይለኛል። እንዴ ይሄንን እኮ እኛ እኮ ጠየቅነው። ነብዩ መሐመድ እኮ ማን ነው የላከው ብሎ የሚል ጥያቄ እኮ ነው የጠየቅነው። ማሜ ስለሱ አውርተናል፣ በደንብ አውርተናል። ግን አንድ ኔትወርክ መሰለኝ ያስቸግራል። ቆይ አንዴ ቆይ ዶክተር ቆይ አንዴ ቆይ እንግዳ እንትን ስላለን ማሜ ምንድነው ማን ነው የሚያስወጣ? እያስወጡህ ነው ወይስ ምንድነው? ኖ የእሱ ኔትወርክ ነው። እኔም ደጋግሜ እንትን ቼክ እያደረኩት ነው። አሁን የእሱ ኔትወርክ ነው። ኔትወርክ ነው ማሜ። አንዴ መግባት የሚንገረን ሰው ሊያስወጣው የሚችል አይነት ከሆነ እዩት። በፍጹም እንደዚህ የሚያደርግ ሰው የለም። እኔም በቃ እሺ ከገባ ወይ እንትን በለው ምንድነው አፕዴት አድርገው ስልክህን ምናምን ነገር ከቲክቶክ ወጥተህ ምናምን
ሪስታርት አድርገህ ወይ ተመለስ። እሺ ማሚ። አሁን ግን ከወጣክ ማለት ነው። ካላስወጣክ ቁጭ በል በቃ። እሺ በቃ እሺ፣ ቀጥሉ ዶክተርና ኡስታዝ ቀጥሉ። ቴንክ ዩ። እሺ ምናልባት ለዚህ ጥያቄ መልስ የሆነ ዘንድ አራ የተጠየቀው መጀመሪያ ወዳጅ ከመጽሐፍ ቅዱስ ላይ አልቻልኩም ካልክ አልቻልኩም ጠይቄ እመጣለሁም ከሆነ ጠይቄ እመጣለሁ ነው እንጂ ነብዩ ሙሐመድን ነብይ ሆኑ ዘንድ የላካቸው ማን ነው ሲባል አላህ ነው አልከን። አላህ ስለመላካቸው ምንድነው መረጃ ሲባል ቁርአን ራሱ አልከኝ። እንዴት የራሱ መስረጃ ለራሱ መስረጃ ይሆናል? ለመልእክተኝነቱም ራሱ መስክሩ፣ አላህም አምላክ ስለመሆኑ ራሱ መስክሩ። ይሄንን አላህ ራሱ ይለማመደው ዘንድ ይላል ሐዲሱ ለ5 ዓመት በተመስጦ ይሆን ዘንድ በተደጋጋሚ ወደ ሂራ ዋሻ ይሄድ ነበር። ከዕለታት አንድ ቀን ማንነቱ ያልታወቀ ነገር መጥቶ አፈነው፣ አስጨነቀው፣ አረፋ አስደፈቀው፣ አንብብ አለው። ከዛን ከመሬት ጋር 3 ጊዜ አላትሞት ብሎ ካስነበበው በኋላ እየፈራ እየተርበተበተ ወደ ቤቱ ሮጠ ይላል ሐዲሱ። ከድጃን ማሊ ምንድነው የነካኝ ብሎ ሰላት ምንድነው የሆንከው? የሆንኩትን አትጠይቀኝ ልብስ ደራርብልኝ ነው ያላት። ቡኻሪ ነው የዘገበው ሐዲሱን። ልብስ ደራረበችለት ፍርሃቱ ከለቀቀው በኋላ ይላል። የፈራ ሊያጽናና እንደምችል እንጠይቀሃለን በኋላ። ከዛን በኋላ አይዞኝ አንተን መልካም ነገር እንጂ ክፉ ነገር አያገኝህም ብላ ያጽናነቻቸው ባለቤቱ ኸዲጃ ናት። አላህ አይደለም፣ ጅብሪል አይደለም። ያንን ያፈነውን ማንነት እኔም አላውቀውም ብሎ እያለ አይዞ ወደ ሌላ ሰው ብላ ወደ ወረቃ ኢብኑ ነውፈል ወደ አጎቷ ልጅ ወሰደችው። ስለዚህ የነብዩ ሙሐመድ አምላክ ኸዲጃ ስትሆን የነብዩ ሙሐመድ ጅብሪል ወረቃ ኢብኑ ነውፈል ነው እንጂ አላህ እኔ ነኝ የላኩህ ጅብሪልም እኔ ነኝ የተገለጥኩልህ እስካላለው ድረስ እንዴት ነው አንተ ያንን መገለጥ በሚቀበልበት ጊዜ ሰው ከእርሱ ጋር ካልነበረ ምን እንደነካኝ አላውቅም እያለ አንተ መልካም ሰው ነህ ካለችው እንዴት ብለህ ነው አንተ ልታስረዳን የምትችለው? አላህ እኔ ላኩት የሚል ላሳይ እንደ ቁርአናት አላህ ነው አላህ እንደላከው በርግጥም ነብያት እንደሆነና አላህ እንደላከው የሚገልጽ መረጃ የለም ቁርአን ላይ እያልከኝ ነው? እኔ እኮ እያልኩህ ያለው አባቶቻችን ስተረቱ ምን አሉ? ከብት ከጠፋበት ቦታ ነው ዱካ ተከትሎ የሚፈለገው ይባላል። ተረቱ በኦሮምኛ ነውና ከጠፋበት ነው ከዋለበት ቦታ ነው የምትፈልገው። ቃን የት ነው የዋለው? ውሃ ሲጠጡ ከብቱ ነበር? ሲሰማሩ ነበር? ምን ጊዜ ነው ከአይኑ የተሰወረው ተብለው እስከነበረበት ቦታ ተነስቶ ነው። ስለዚህ ቁርአኑም የወረደው የመጀመሪያው ክፍሉ ሱረቱል አለቅ ወይንም የደም ምዕራፍ ነውና ምዕራፍ 96 ምዕራፍ 96 ላይ እቅራ በስም ረቢከ الذي خلق ብለው ያፈነው አንብብ በፈጠረህ ጌታ ስም ብሎ ያለው ማንነት ማን ነው? ከቁርአን ላይ ይፈልጋለው። አላህ ነው የላከኝ እኔ ጅብሪል ነኝ አንተ ሙሐመድ ነህ የምሮን ሱራ 96 አውጣና ከዛ ጋር ነገረኝ ከሌላ ክፍል ሳይሆን። ምክንያቱም ከዛ ጋር ነው የተጀመረው። መጽሐፍ ቅዱስ ላይ ሐሳቡ እንዲመጣል ዘፍጥረት ምዕራፍ 3 ቁጥር 3ን ስታነበው ያህዌም ለሙሴ በተገለጠለት ጊዜ በእሳት ቁጥቋጦ ውስጥ ሆነው ሙሴ ሙሴ ወደዚህ አትቅረብ፣ የቆምህባት ስፍራ የተቀደሰች ናትና ጫማን ከእግሬ አውልቅ፣ እኔ የአባቶቼ አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብም አምላክ ነኝ፣ እነሆ እልክሃለሁ ሕዝቤን ነጻ ታወጣ ዘንድ ብሎ ነው ራሱን የገለጠለት። የሙሴ አምላክ ነው የተገለጠልህ፣ የሙሴ መልአክ ነው የተገለጠልህ ብሎ የተነገረው መሰረት ለሙሴ ራሱን በገለጠለት መሰረት ለሙሐመድ የተገለጠለትን እንትን አሳየኝ። እኔ ጅብሪል ነኝ አንተ ሙሐመድ ነህ ያለበትን ጅብሪል፣ አላህ ነው የላከኝ አንተ ያላ መልእክተኛ ነህ ያለበትን ከቁርአን አሳየኝ።
እሺ ያሳያለሁ፣ ችግር የለውም። ማሻአላህ። እሺ ነገ ትገባላችሁ ወይም ደግሞ ቀጣይ ፕሮግራማችን አሁን አችልም ሌላ አሁን አችልም አሁን እጅ ላይ ስለሌለ አንድ